ውክልና ይስጠኝና ለስራ ነው ያለችው ከስሯል ብለሃል። የከሰረ ድርጅትን እሷ ሰርታ ካቀናችው ቅሬታ ይኖራል ብዬ አላስብም። ስለዚህ በዛ ላይ አንደኛ እኔ ልናገር ስል በመሃል እየገባች ለኔ ጊዜ ልሰጠኝ አልቻልክም። ሁለተኛ ለምትጠይቀኝ ጥያቄ በየተራ ነው እንጂ መመለስ የምችለው እሷ 20 ደቂቃ አውርታ እኔ መመለስ አልችልም። እየተረዳኸኝ ነው? ለእያንዳንዱ ጥያቄ ለጠየቀችኝ መልስ ልሰጥ ይገባል። ቅድም ጠይቃችሁ ከዛው ነገር ግን ይቅርታውን ሰምተዋል። ምናልባት እንደ ሰው እኔ የተሰማኝ ነገር አንድ ነገር አለ። ከዛው ነገር ካጠፋውም ይቅርታ ያለችው ጆሮስ ገብቷል ወይስ አልገባም? ገብቷል። ኦኬ ገብቷል። አይ እንድታየው ስለምፈልግም ጭምር። አዎ ገብቷል። ግን አሁን ይቅርታው ለኔ ልሸነፍ ብላ ያለችው ነው እንጂ አስጨርሰኛ አይደለም። ምንም እኮ ቢሰጠኝ ይቅርታውን ላልከኝ ይቅርታው ጊዜው አሁን አልነበረም። እንድትረዳኝ የምፈልገው ቅድምም ደጋግሜ ስጠይቅክ እኔ ልጠይቅና ቀጥታ መልስ ከሷ እንስማ ብለክ ይሄን ሁሉ ሰዓት ሰጥቼ አዳመጥኩ። ፍርድ ቤት አሳገድኩ አለች፣ በከፊል እንዲከፈት አደረግኩ አለች። ድርጅት በከፊልና በሙሉ ታግዶ እንዴት ነው ስራ የሚሰራው? ይሄን ጠይቅልኝ ብያለሁ። ይሄን የህግ አካልን መልስ ይስጥበት። ሁለተኛ አሳገደችው። አሳግዳ ስጨርስ መጥቶ እኔን ሊያወራ ይገባል እንጂ ሊጠፋ አይገባም ላለችው እየነገርኩ እኮ ነው ዮኒ። ሲታገድማ ሽማግሌ ይዤ መጥቼ ድርጅቱ ይቅር ትዳሩ ይቅር ድርጅቱን እናትርፍ ብዬ ለመንኩ እያልኩ እኮ ነው። እሷ ግን በዛ ሰዓት ምንድነው ያለችው እያልኩ ነው። ከፈለክ ደግሞ ሪኮርድ የተደረገ የሽምግልና አለ ብያለሁ፣ ልኬልሃለሁ አይደል? ፍቃደኛ ከሆነሽ ሚዲያ ላይ ይለቀቅ ሰዓት ካልፈጀ። እዛ ላይ እኔ ድርጅቱ ተሽጦ ገንዘብ አይድረሰኝ እንጂ ምንም አላገኝ ልጆቼን ቡና ሻይ መንገድ ላይ ሸጬ አሳግዳለሁ ብላ ነው መልስ የሰጠችው። አዎ እውነት ነው። ጳጳሱ ይጠይቁልኝ ብላለች፣ ይጠይቁ። ይሄን ካላለች እኔ ውሸታም ነኝ። ተስፋም ቆርጬ ወደዚህ የመጣሁበት ኬዝ ይሄ ነው። በሰዓቱ ግን ዮኒ እሺ ብላኝ ስራውን እንስራ ብትለኝ ለመስራት ምንም ድርድር የለኝም። እየነገርኩ እኮ ነው። ታግዶም አቤቱታ የጠየቅኩት ለመስራት ነው አይደለም እንዴ? ላለመስራትማ ለምን እጠይቃለሁ? አቤቱታዬ ግን ተቀባይ ስላልሆነ ትቼ የመጣሁበት ጊዜ ነው። ከዛ በተረፈ ታገደ። ቼክ የተጻፈለት ነጋዴ ሄዶ ቼክ አስመታ። እየተረዳኸኝ ነው? ቼክ አስመታ በኋላ ሀረግ ከዚህ በፊት ስራ ላይ ያለሽ እኔ ከፍላለሁ ስራው ይሰራ ብለሽኛል። አሁን ከፈይኝ ሲላት ሂድና ቼኩን አስመታ ነው ያለችው። ልጁ ካለ አሁን ገብቶ ሊናገር ይችላል። እየተረዳኸኝ ነው? ማንም ነጋዴ ከኔ ጋር ሲሰራ የነበረ መሰለ ጋር በእምነት ነው እንጂ የሚሰራው ገንዘቤን ይዞ ይጠፋል። አንድ ነጋዴ ገብቶ ለዚህ መልስ ከሰጠን ይቀጣል። ወንድሙ ብትል አሁን ወንድሙ ላለችው እያንዳንዱ ነው የምነግርህ። ከዛ በተረፈ ደግሞ በስሜ አንድ ንብረት የለም ላለችው እኔ በስሜ አንድ ሃይሉክስ ነው ያለው መጀመሪያ የተገዛ። የሰማኸኝ ነው ዮኒ? ሲቀጥል አሁን ፉቶን መኪና አለ ያለችው ፉቶኑም ያለው በራሱ በድርጅቱ በኤምኤስጂ ዜድ ነው። ፒክአፑም በኤምኤስጂ ዜድ ነው። ኤሌክትሪክ መኪናና ትልልቅ መኪኖች አሉ የተባለው ነበሩ። ትልልቆቹ መኪኖች ተሽተዋል። ኤሌክትሪኩ እሷ ጋር አለ። ቼክ ያስመታ ሰውዬ ግን በዳ ይዞታል። ሊወስድባት ነው። ነይ ይወስድባት አይወስድባት የፍርድ ቤት ነው። እየተረዳኸኝ ነው ዮኒ? ይሄ ግን እንዳይሆን ይሄ ነገሮች ሁሉ እንዳይበላሹ እባክሽ ብዬ ፋብሪካ ድረስ ሄጄ ለምኛታለሁ። ስለምናት የፋብሪካ ሰራተኞች ነበሩ፣ ልጆቼ ነበሩ። ይሄኛው ልጅ አይደለም ያኛው ልጅ ይሄን ጠይቆ ነበር ወይ አባታችሁ ልጅ ይጠይቅ። ሁለቱ ልጆች ባሉበት ፋብሪካ ውስጥ ስጠይቃት ሰራተኞች እኮ አሉ እያልኩ ነው። ይሄን ስታደርግ አንዳችሁ በዚህ ጉዳይ እንዳጠይቁኝ ብላ በላያችን ነው ነርታ ወጣ ሄደችው ከፋብሪካ ውስጥ። ከዚህ በላይ ምን ላድርግ? በሰዓቱ እኮ ይሄን ሁሉ ሞክሬ ነው ሲያቅተኝ የመጣሁት። እኔ ደግሞ እሷ የምታወራውን ገንዘብ ይዤ ከመጣው እግዚአብሔር ይፍረድብኝ። እየነገርኩ ነው። ምንም ነገር አላቅም ብላለች አይደል? 2014 2015 2016 የ5 ዓመት የ6 ዓመት ወደ ኋላ ተመልሰክ ይሄ ድርጅት የባንክ ዕዳ ስንት ነበረበት ብሎ መጠየቅ ይቻላል። አንድ ፋብሪካ ነበረን ተሸጠ ስልክ ሲሸጥ
60 ምናምን ሚሊዮን ብር አካባቢ ነው ድርጅቱ ሲቋቋም የፈጀው። 28 ሚሊዮን 500 ሺህ ብር ነው የገዛው። የጎልድ ውሃ ድርጅት ነው የገዛው። ልጁም አለ ሊጠየቅም ይችላል፣ መልስም ሊሰጥ ይችላል። 28 ሚሊዮን 500 ሺህ ብር የተሸጠው 60 ሚሊዮን የፈጀ ይሄን ወንድሟ ነው ቆሞ ያሰራው እንደ ስራ አስኪያጅ። ሲሸጥም በአካል ነበር። ስንት እንደተሸጠ ያውቃል። ይሄ ኪሳራ ከየት ይመለስ? ከዚህኛው ድርጅት ላይ ነው የተመለሰው። እየሰማኝ ነው ይሁን። እኔ ከመሬት ተነስቼ ገንዘብ ሰብስቤ እምጠፋም ሰው አይደለሁ። ለምኜ ሲያቅተኝ ነው የጠፋሁት። ቅድም ደግሞ መኪና 12 ሰው ገጭቻለሁ አለች በፒካፕ። መልካም ጥሩ ሰው ከሆነች አንድ ቀን ሆስፒታል አላደረችም። እዚህ ጋር ውሸቷን እንድትረዱልኝ ህዝብ አለ። ለዚህም ህዝብ ገብቶ ጣቢያም ሄዶ መልስ መውሰድ ይቻላል። 12 ሰው ገጭታ አልተጎዱም አለቻል። ጎድኑ የተሰበረ አለ፣ ጭንቅላቱ የተከፈተ አለ፣ ጉንጩ የተከፈተ አለ፣ እግሩ የተሰበረ አለ። 1 ዓመት ከ6 ወር ተመላልሼ ነው ያሳከምኩት። እምትረዳና ጥሩ ሴት ከሆነች ለሌላ ሰው ችግር የምትደርስ ከሆነ እንዴት እነዚህ ሰዎች ማሳከም አቃታት? ጣቢያ የመጣችው ለእርቅ ነው። ካሳ ከተከፈለ በኋላ መርዳት ይሄ ነው። ባልን ማገዝ ይሄ ነው። ይሁን ከዚህ ነው የሚጀመረው። የቤትን መሸፈን ከዚህ ነው የሚጀመረው። ቀደምም ብያለሁ። እኔን አይደለም ልጆቿን በስነ ስርዓት ማታበላ ሴት ናት ብያለሁ። ቤት ውስጥ የመጣ ዶሮ ወጥ በካልቾ የደፋች ናት። ቪዲዮ አለኝ። ፍቃደኛ ከሆናችሁ ልለቅ እችላለሁ። አባቴ 1 ወር ሙሉ ቤት ውስጥ ተኝቶ 1 ቀን ቁርስ አላበላችሁም ከሰላምታ ውጭ። መልካም ሴት ናት ብላችሁ የምታወሩላት ብዙ መልስ ቲክቶክ ላይ ለምትናገረው ሰላም ከቤት ይጀምራል። ማገዝ ከቤት ይጀምራል። እቤት ውስጥ ያለችውን ሳትሰራ ፋብሪካ ላይ መጥቼ እናደርኩ ልትል አትችልም። አሁንም ሲቀጥል ቪዲዮ ላይ ቲክቶክ ከ4 ዓመት ጀምሮ ነው የገባሁት ላለችው ከ4 ዓመት በኋላ ቲክቶክ ከመግባት ለምን የዛሬ 4 ዓመት ወደ ፋብሪካ አልመጣችም? ይሁን መልስ ስጠኝ እስቲ። ይህ ሰውዬ ለምንድን ነው መስራት ያቃተው? ገንዘቡንስ ምንድነው እያደረገ ያለው ብላ የዛሬ 4 ዓመት ሳስቸግራት ለምንድን ነው ፋብሪካ መታ መስራት ያልጀመረችው? እሱን ከማድረግ ግን እቤቷ እኔ ከስራ ስመለስ 2 ሰዓት ተኩል ቲክቶክ ላይ ትገባለች። እስከ 8 እስከ 9 ሰዓት ስትጨፍር ቲክቶክ ላይ ለሰው ስትዘፍን ነው የምታመሸው። ያንን ከማድረግ ለምን አልሰራችም? ከዛ በፊት ደግሞ ስለ ስራ ለምትለው ከአንድም 2 ጊዜ ከቤት ስንወጣ በአንድ መኪና እንውጣ፣ ስንመለስ በአንድ መኪና እንውጣ። ግታይ ግድ የለሽም ስራ አግዢኝ ብዬ 100 ጊዜ ለምኛለሁ። ፈጣሪ በሚያውቀው እግዚአብሔርን ነው የምልህ። ልጆቼን ሳይ ነው የምልህ። በልጆቼ ምንም ነገር የለም። መማልም አይገባኝም። እዚህ ደረጃ መውረድ አይገባኝም። ለዚህ ሁሉ ምክንያት ተጠያቂ አንድና አንድ እሷ ናት። ስላላገዘችኝ ብቻ ድርጅት ውስጥ ገብታ 17 ዓመቱ ነው ተው። ከ10 ዓመት በኋላ ያ ድርጅት ሲሸጥ ቆጭቷት ለምን ተሸጠ ብላ ለምን ፋብሪካ ውስጥ አልመጣችም? ዛሬ እዚህ ሚዲያ ላይ መታ ከምታወራ በስሜ መኪና የለም ብላ ከምትናገር የዛሬ 10 ዓመት ከኔ ስህተት ከሆነ ፋብሪካንም ያህል ነገር ሲሸጥ ባሌ ወንድሜ እንዴት ተሸጠብክ ምን ላግዝ ብላ ለምን ፋብሪካ ውስጥ መጣ አልሰራችም? እስኪ ይሁን መልስ ስጠኝ ለዚህ። አሁን ዛሬ ይዞ ጠፋ ላለችው ብር መንስኤው ከዛ ጀምሮ የመጣ ነው። እሷ ፋብሪካ ውስጥ ገብታ ስለማትሰራና ስለማታቅ ጉምሩክ ከ28 መኪና በላይ ኤክስፖርት ላዘጋጅ የነበረውን ወረሰው። የተሳሳተ ንብረት ነው በቃ ኤክስፖርት ልታደርግ ነው ብሎ ለዚህ ማስረጃ አለኝ። ከ27 በላይ ደብዳቤ እየሰማኸኝ ነው? ይሄ ሁሉ ዕዳ የተከፈለው ከዚሁ ከባንክ ላይ ነው። ብድሩ ከዛ ጀምሮ የመጣ ነው። ምናልባት እሷ ቀደምም ስትናገር ሰምቻታለሁ። ዛሬ ንግድ ባንክ ላይ ገብቼ ያንን ብድር ወሰድኩ እንጂ ድርጅቱ ከዚህ በፊት ሌላ ባንኮች ላይ ዕዳ ነበረበት። 20 ሚሊዮን ብርና 30 ሚሊዮን እዛ ከነበረ የተሻለ ሳገኝ ከፍዬ ወደዚህ መጥቻለሁ። ስለዚህ ማስረጃ አለው። ፋብሪካው ለ10 ምናምን ዓመት ሲሰራ ፋይናንሻል ስቴትመንት አለው። ዕዳው እየተዘዋወረ የመጣበት መረጃ አለው። እየሰማኸኝ ነው? ይህን ሁሉ ገብታ ሳታቅ ዛሬ 105 ሚሊዮን ብር ይዞብኝ ጠፋ ብላ ሚዲያ ላይ መውጣት ያማል።
ምን አግዛኝ? እኛ ቤት መኪና ተገዝቶ ያላጋጨችው መኪና የለም። ወንድሞቿ ከአንድም ሁለት ወንድሞቿ ሁለት መኪና ዳመጅ አድርገዋል። ይሄ ሁሉ ከሚሰራው ድርጅት ላይ ነው። እየሰማኝ ነው። ይሄ በመረጃ ነው የምነግርህ። በፎቶ ልቀቅ ካልከኝ ፎቶ አለኝ እለቃለሁ። አንተ እንዴት የገጨኸውን ሰው ከ12 ሰው አንድ ሰው እግዚአብሔር ይማር ብለህ መጠየቅ ይከብዳል? እኔ ላጥፋ፣ እኔ መልካም አልሁን ሆይ ያንን ያላረገች ዛሬ ረድቼዋለሁ እወደዋለሁ ብላ ፊልም ብትሰራ ለኔ ምን ይጠቅመኛል? ትናንት ያልደረሰችልኝ ሴትዮ ትናንት ስትሰቃይ ሰው እዳ ነጋዴ የመጣ በር ላይ ይቆማል ስትል ነበር። እኔ ቢሮ ሄዱ ብዬ መልሻለሁ። ለምንድን ነው የዛ ሰዓት ፋብሪካ ውስጥ ገብታ ይሄ እዳ ከየት መጣ ብላ ያልጠየቀችው? መርዳት ይሄ ነው? ማገዝ ይሄ ነው? ትምህርት ቤት እኮ ልጆቿን የማታመላልስ ልጅ ናት። ዛሬ ሚዲያ ላይ ሆድዬን ወደዋለሁ ባሌን ወደዋለሁ ለኔ ይጠቅመኛል? ይሁን ይመልስልኝ እስኪ። ማገዝ እኮ ትናንት ነው። ለይቅርታማ ነገርኩ የዛሬ 14 ዓመት። እኔም ትንሽ የታዘብኩት አለ እንደ ወንድም ማብራት ስላንተ ክፎችን እንኳን አላወራቸው። እውነቱን ልንገርህ፣ ስላንተ መልካምነት፣ ስላንተ ቅድስና፣ ስላንተ ጥሩነት፣ ስላንተ የተለያዩ መልካም ነገሮች ጥግ ድረስ ነው እሷ የምታወራው። አንድም ክፉን አላወራቸው። ብሩን ይዞ ሄደ እያለች አይደለም፣ ብሩን ዕዳ ውስጥ ገብቶ ሄደ ነው ያለችው። ብራዘር የሰማ አይመስለኝ። የ105 ሚሊዮን ብር ዕዳ የፋብሪካው አለ ነው እያለ ያለችው። አንድም ስላንተ ክፉ እያነሳች አይደለም፣ ክፉ ሳታረገርታ አይደለም። ንግግር እግዚአብሔር ምስክሬ ልንገርህ አይደል ማብራታ የትቢት የፍቅር እንኳን አይደለም። ንግግር እዚህ ያለ እውነቱን ልንገርህ። አይ እዚህ ስላለ እግዚአብሔር ምስክሬ ንግግር እኔ ከዚህ በላይ መናገር አልችልም። አመሰግናለሁ። በትህትና እንኳን እያወራ አይደለም፣ ትህትና እንኳን የለበትም። እውነቱን ንገረኝ ካልከኝ እንደማየው እሷ ልጄን አትናገሩብኝ፣ እሱን ክፉ አትናገሩብኝ፣ የኛ ስህተት ነው ምናምን እያለች እየተናገረች፣ አንተ ግን የምታሳየው ባህሪ እዚህ ጋር በጣም የሚገርም ነው። እግዚአብሔር ምስክሬ ሰው ይታዘበኛል ማለት አለ እኮ ሳይኖር ቀርቶ ነው። አንተ አሁን እሷን የማታናግር ሰው ነው። እውነቱን ልንገርህ፣ ጸብ በተነሳ ቁጥር ዘግታት የምትሄድ ሰው ነህ እና አይደለ? አሁን ባለው ልነግርህ እችላለሁ። እናንተ የሆነ ችግር ባለ ቁጥር አንዴ ዝም በይ፣ በተፈጠረ ቁጥር ዘግታት የምትሄድ ሰው ነህ እንጂ የምታወራት ሰው አይደለም። ፋክት አድርጌ ልንገርህ፣ በማየው ነገር ነው የምነግርህ። እዚህ ከባለው አሁን በማየው አቅርቢያችሁ ሳወራ እሷ ስላንተ ከፋብሪካ ውጪ ኔጌቲቭ ነገር አልተናገረችም። ሳታሰራ ቀርታ መልአክን እንደ አንተ ሚስትን አታስቀይምም፣ ሚስትን አታስከፋም፣ ሚስትን መጥፎ ነገር አትናገርም። በደንብ ትናገራል፣ ግን እዚህ ጋር መውጣት ስለሌለበት ነው። አንተ ግን የምታወጣቸው እውነት ልጆቿን አታበላ፣ የእሷን ዶሮዎች አልበላህም። የእሷ ዶሮ ነው የሚጣፍጠኝ አትልም። ታዲያ አየር ላይ በላው ነው እንዴ እዚህ ጋር እሷ የምትናገረው ነው? አልበላም። ሰርታ አታውቅም ለቤተሰቦቿ? ንገረኝ። ካልሰራች ሙያ ከሌላ ንገረን። እዚሁ የሚባልና የማይባልን እንዴት መለየት ያቅታል? ፋብሪካን የሚያህል ነገር የምታስተዳድር ትልቅ በሚሊዮኖች የምታንቀሳቀስ ሰው በቤት ውስጥ ላለው ነገር ግን ክሬዲቱ ከሚስት በላይ ክብር ማንም የለም። አሁንም የምነግር ምንድን ነው፣ እስቲ ገብተው ይዩ ቪዲዮዎች። አንተ የምትናገረው በኃይለኝነት ነው፣ እሷ ለማቀዝቀዝ እየሞከረች ነው። ዳሜጁ ከተሰራ በኋላ አትልም። አንተ ራስን እንደ መላክ ካላየ በስተቀር በትዳር መካከል ሁለት ሰዎች የሚያጠፉት እንጂ በአንድ ሰው ጥፋት የሚበተን ትዳር የለም። የሚስተካከልም በሁለት ሰው። አሁንም የምለው ምንድን ነው፣ አንተ በተናገርከው እሺ ፋብሪካው አልሰራም ከሰረ ይባል ውክልና ስጠኝ ልስራና ላስተካክለው አለች። አንተን ምን ይጎዳሃል? እማትችል ከሆነ ምንም ነገር ማታክ ከሆነ ውክልናው እሷ ተሰጥቷት ከሰራች እለውጠዋለሁ ካለች አንተን የሚጎዳን ነገር አንድ ነገር ንገረኝ እስቲ። አንተ አስረዳኝ። ምንድን ነው የሚጎዳ? በቃ ምንም አትፈልግም አይደል? ከዛ ካምፓኒ ለርድው ወይ ካልፈለከው እሷ ትስራውና የሚሆነውን ነገር ታሳይ፣ ትጠየቅበት፣ ትከሰስበት፣ ትሰደብበት። አሁን እኮ ተዘግቷል አይደል እንዴ? ያንን ማድረግ ለምን ከበደ ታዲያ? የማይፈልግ ካምፓኒ ከሆነ እስቲ አስረዳኝ። ስለዚህ አሁንም ስትናገር አንድም ስለ አንተ ክፉ እያወራች ስላልሆነ አንተ ግን የእሷን ኃጢአት እየከመርከው ስትሄድ ራስህንም ቆም ብለህ ብታስበው መልካም ነው ብዬ ስላሰብኩ ነው። በእውነት ይደብራል።
የምትጠላ ቢሆን እሷም ጥግ ድረስ የምትናገረው ነገር አለ። በተለይ ሴት ልጅ ብዙ የምታምቅ ሰው ናት። ስለአንተ እያንዳንዷን ልትነግር ትችላለች ከአስከፈ። ያንን አላደረገችው። ለምን? አደባባይ ላይ ስለወጣችሁ ማለት ነው። አንተም ስትናገር ያቺን ነገር አስተካክለ ቢሆን መልካም ነው። ለአንተ አብልታ አታውቅም ወይ? እቺ ሰው ኩክ አድርጋላ አታውቅም ወይ? ልጆቿን አብልታ አታውቅም ወይ? እስቲ ንገረን። እስቲ ስለ ሀቅ መስክሬ፣ ሌላውን እንደፈለጋችሁ። ልጆቿ ግን አታስረብም። እርግጠኛ ሆኜ እናገራለሁ። አታርገው። አሁንም ስሜታዊ ወይ ውስጤ የሚሰማኝ ተበሳጭቼ ሊሆን ይችላል። እውነትም ተበሳጭቻለሁ። ለምን ብትለኝ ከዚህ በፊትም ነግሬያለሁ። ይሄ አሁን የምናወራበት እድሜን የጨረስኩበት ነው ብያለሁ። ብዙ መስዋዕትነት የከፈልኩበት ነው። ብትታገሰኝና ብትረዳኝ ኖሮ ማስቀጠል ይቻል ነበር እያልኩክ ነው። አሁንም ጥያቄ ጠየቀኝ። ቤቱ ውስጥ አላበላህም አላጠጣህም ላለችኝ፣ አብልታኛለች፣ አጠጥታኛለች። ብዙ መልካም ነገር አሳልፈናል። ግን ከባዱን ነገር ልትረዳኝ አሁን ስሜት ውስጥ ስለሆንክብኝ ነው። አየህ፣ ይሄም እንዳለ ከስሜት ስትወጣ ታገኘዋለህ። ትናንትና ልታድን የነበረውን ድርጅት አጥፍተዋለች እያልኩ ነው። አሁን ላስተካክለው ካለች እንደ ሚስት እንደ ቀድሞ ሚስትም ውሰደው ላስተካክለው ልስራውና የፈለገው ነገር እኔ እንትን ልበል ካለች እማትሰራ ሴት እንደዚህ ትላለች ብለህ ታስባለህ? እኔ አንድ ነገር ልንገርክ ይሁን። እሺ ንገረኝ። ቅድምም ማስረድቼልህ እኔ የምናገርክ ምንም ሊዋጥልህ አልቻለም። እየሰማኸኝ ነው? ይሄ ለምንድን ነው ከዛሬ ይሄ እዚህ ዳሜጅ ላይ ከመድረሱ በፊት አብረን እንስራ ስላት እናድነው ስላት በሽማግሌ ስለምላት በልጆቿ ስለምላት ያልታያት ዛሬ አሁን ፍርድ ቤት ሄዳ ዞራ ተሽከርግራ ፍርድ ቤት አይሆንም ብሎ ከመለሳትና ብዙ ዳሜጆች ከደረሰ በኋላ ለምን ልመናና ሚዲያ ላይ መጣች ነው የኔ ጥያቄ። ለምንድን ነው መጀመሪያ ያልተረዳችኝ? መልካም መልስ ትስጥልኝ ይሁን። ዋናው እሱ አይደለ ጉዳያችሁ? ዋናው ሽማግሌ ተሰብስቦ ሚውትሽናሽ ሽማግሌ ተሰብስቦ ሁሉም ነገር ስትለመኝ ለምንድን ነው ይሄን ነገር ለማድረግ ፈቃደኛ ያልሆንሽው? ንገሪኝ። ቴንኪው። ስለ አካውንት ነው አይደለ? እኔ አካውንቱን ያዘጋሁት ስለ ፋብሪካው ነው እንጂ ሙሉ ስለ ፋብሪካው ማሰጋድና ስለ ሁሉ ነገር። ቆይ ጥያቄን በትክክል መልሽልኝ። የመጀመሪያ ስታሳግጂ መጥቼ አደባባይ ላይ አታውጭኝ። እኔ አንቺ ሁለት ልጆች ባሉበት አንድ ሰው ቼክ ካስመታ ብዙ ችግር ይፈጠራል። እባክሽ ተረጂ። መስራት ከፈለግሽ ስራውን ገብተሽ እየሰራሽ ነው፣ በዛው ቀጥይ። የዛን ጊዜ ደግሞ አንድም ቀን እኔ ስራ አስኪያጅ ልሁን ብለሽ ጥያቄ አልጠየቅሽ። አንቺ ግን አስጨርሽኝ። ከዛ ደግሞ ይሄንን ፈቃደኛ ስላልሆንሽ ሽማግሌ ሰብስቤ እነዚህን አባቶች አምጥቼ ስጠይቅሽ ፋብሪካው ተሽጦ አንድ ብር አይድረሰኝ እንጂ እኔ ከዚህ በኋላ ይሄን ፋብሪካ አልፈልገውም ብለሻል አላልሽ? ልጆችሽ አሉ፣ አባቶች አሉ። ይሄንን ተናገር ማለት ሰራተኛ ባለበት ልጆችሽ ባለበት ስራችን እንስራ። ቼክ ይመታብናል፣ ብዙ ቼክ ያስመታ ሰዎች ቼክ ያስመቱብናል አለው። ይሄ ብር ሁለተኛው ብር የመጀመሪያው ብር የሻሬ ለታስገቢ ብሎ አስፈራርቶኝ አስገብቻለሁ ብያለሁ። ሁለተኛው ብር አለ፣ ይሄ ብር አለ ብሎ ስለ ይሄ ብር የለም ብዬ የተጨቃጨቅንበት የቢሮ ሰራተኞች ታምሬ፣ ሙና፣ ቴዲ ልጆቼን ከትምህርት ቤት አስቀርቶ እዛ ቁጭ ብለን እኔ ልጆቼ ምንም ነገር እንዲሰሙ አልፈልግም፣ እሱ እንዲሰሙ ያደርጋል። እዛ ጋር ቁጭ ብለን ቢሮ ምንም የፍርድ ቤት ክስ የለም፣ እግድ የለም። እዚህ ጋር ተናግሬው ታየኛለህ፣ ያቺ ሀረግ ሙታለች የምትለማመጥ ሀረግ እቺ ሌላ ሀረግ ናት ብዬ ከዛ በኋላ ነው ሂደቱ ሄደው መሰለ። እያስታወስክሽ ይሁን። አልተመለሰልኝም፣ ጥያቄ በትክክል አልተመለሰልኝም። የመሸመገሉ ሰዎች አሉ። ከእግዱ በኋላ ከእግዱ በፊት እሱ ያለችው አሁን እያለች ያለችው ከእግዱ በፊት ነው። ከእግዱ በኋላ አይደለም እያለች ዮኒ ቀኑ አለ። ሽማግሌዎች አሉ ስላወራሽ ብቻ ሽማግሌዎች ፊት የተጠየቅኩት መሰላ እንዲያዳምጠኝ። ይሄኛው ከእግዱ በፊት ነው።
ከግዱ በፊት ነው። ልጆቹ የቢሮ ሰራተኛ ተሰብስበው ያቺ ሐረግ ሞታለች ሌላ ሐረግ ነገር ከግዱ በፊት ነው። ሽማግሌዎቹ ደግሞ ተሰብስበው መሰለ ስለምነቤት ልብን ሰብስበው አዳምጠኝ። ሽማግሌዎቹ ተሰብስበው የተጠየቁት ጥያቄ አባታችን አመጣህ ምንድነው? የፍርድ ቤት ወረቀት ሲደርስህ አባቶችን አመጣህ። ቄሶች ሰብስበ ብዙ ቄሶች መጡ። ቤቱን ተሰበሰብን። ተጠየቁኝ። እባካችሁ አትጫኑኝ፣ እኔ በቅቶኛል፣ ይሄ ትዳር ለምኜዋለሁ፣ አሳምሜዋለሁ። በቃ አደጋው የሆነች የጠየቅኩት ጥያቄ ቀጥታ ይመለስልኝ። አዎ ወረቀቱ ከመጣ በኋላ እኮ ነው ያለችው እሷ። ወረቀቱ ሳይመጣ በፊት ወረቀት ከሰጠው በኋላ የፍርድ ቤት ወረቀት ማኛም እየሰማን ስለሆነ አንድ ያዳምጣ ሁሌ አባገንነት ጥያቄ ብቻ ትመልስልኝ። መልሳት የሽማግሌዎችን ልንገር ስሞትልክ ስለ ድንግል ማርያም ብላ አዳምጠኝ። ሽማግሌዎቹ መሃል የፍርድ ቤት ወረቀት ሲሰጠው ነው አቡነ ቆስጦስ የመጡት ቄሶች የመጡት። ጠዋት ላይ ወንድሞቹ ተሰብስበው ቄሶቹ በመኪና መጡ። አቡነ ቆስጦስ መጡ። እባካችሁ አትጫኑኝ፣ ይሄ ትዳር በቅቶኛል፣ በቃ ከዚህ በኋላ የትዳር አይመለስም ስል ቄሶቹ እንዴት እንደዚህ ታያለሽ ይመለሳል አሉ። አዳምጡኝ፣ አታፍኑኝ፣ ልናገርና ከዛ በኋላ ውፍረዱ አልኳቸው። ከዛ አባታችን ቁጭ ብለዋል። ተናገርኩ። በቃ እሱ እዚህ ጋር አወራ እሱ እንዲህ ነው በቃ 4 ዓመት ሙሉ ቤቱን አያውቀውም። እንዴት ነው ለምኛለሁ። አሜሪካ ለምንድን ነው እዚህ ውስጥ የምንገባው? እኔ ለጠየቅኩት ጥያቄ ቀጥታ መልስ ይመለስልኝ። ያለበለዚያ መደማመጥ አንችልም። ማናት መሰራት ታሳገድሽ በኋላ ታኮኔ ሽማግሌ አምጥቻለሁ አላመጣም። እንስራ ብዬ ቄሶቹ ተናገረሽ አልኩ። ስለ ፋብሪካው ላወራ እኮ ነው መሰለኝ። ሚውታር ሽማግሌ አምጥቼ ቄሶቹ ፊት ነው ያለው። ከዛ በኋላ ምን ሆነ መሰለ ቮይስን አሰማኋቸው። አባታችን ጥያቄ ነው የጠየቁት። እቺ ላይ መሰለች ልጅ ምን ነው መሰለ እንዴት አልኩኝ። ቮይስ አትበይ። እሺ ከዛ በኋላ ምን አለ መሰለ ስለ አካውንት አልተነሳም፣ ስለ ድርጅት አልተነሳም። ከዛ ምን ሆነ ሰራት እንትን ይቅርታ ቄሶቹ ብድግ ብለው ድጋሚ የናሰምቻቸው አባታችን ተጎንብሰው ሲቀሩ አቡነ ቆስጦስ ሌሎቹ ቄሶች መጥተው ይሉን ታዲያ ሲይዙ ይፈለጉ። እረፉ፣ እንደዚህ አይነት እርቅ የለም፣ እውነት ተቀበሉ። እኔ እመቤቴን ነው የምልህ መሰለና ሐረግ እህትና ወንድም ሆኖ መስራት ይችላሉ። አባቶች ፊት ብያለሁ። ቦይስ ካለው ያውጣው። መሰለ ከአቄራቀ ወሬ አታውራ። አሁንም በስሜ ምንም የለም እውነት የለም። በእናታችሁ አሁንም የሆነ ነገር ስጠኝ እንዴ። ጎዳና ላይ መውደቅ የለብኝም። አያሽሸው ወሬ ይያያው። በስሟ በድርጅት ስም አለ፣ በአንቺ ስም ግን በእኛ ስም ግን የለም እያለ ነው። በሱ ስም አለው። አዎ መኪና አለ በሱ ስም። አዎ ዮኒ በድርጅቱ ነው ወይስ በሱ ስም? በሱ ስም መኪና አለ። በድርጅቱ ስም ሌላ በወንድሙ ስም ሌላ የተወሰነ በድርጅቱ የተወሰነ በወንድሙ በራሱ ስም በወንዱ ስም ያለ የራሱ ማለት ነው እንዴ። ስለዚህ አሁን እየተናገረች ያለችው የሰማሁትን ልንገር። መጀመሪያ አንድ ነገር ልንገር ዮኒ። በሱ ስም በራሱ ስም መኪና አለ ብላለች አይደል? ይኸው ህዝብ ፊት ነው የምናገረው። እንድትወስድ ፈቅጄላታለሁ ካለ አንተ መሰለህ አትዋሽ፣ ዝም በል። 3 ሚሊዮን ብር ተበድሮበት ሰውዬ 2 ሚሊዮን ብር በኔ መኪና 3 ሚሊዮን ብር በራሱ መኪና ተበድሮበት ታስሯል። መኪናው ታራጅ ሊወጣ ታስሯል። ኧረ ተው መሰለህ ወሰጂ አንድ መኪና ተናግሬያለሁ። አንድ መኪና ሃይሉክስ መኪና በፊት የምነዳው በእኔ ስም ነው፣ ሌላው ግን በድርጅት ነው ብዬ እኮ ተናግሬያለሁ። መብቷ ነው። እሱን ተናግረሃል። በ3 ሚሊዮን ብር ተፈራርሞበት ዕዳ ያለበት ሰው እህል ያራገፈ ነው። ምን ላደርግ ልንገርህ ይሁን። አንተ አሁን ልጠይቃችሁ ለሁለታችሁም ጥያቄ። እሺ አሁን ባለው ጉዳይ ላይ መፍትሄው ምንድን ነው? መልሱ። ስራ አስኪያጅ ይስጠኝና ልስራ፣ ውክልና ይስጠኝና ልስራ። ያንቺ እሱን። እሺ ያንተስ መፍትሄው ምንድን ነው? እኔ ደግሞ ዮኒ የህግ የማማክረው ሰው አለ። ይሄ ነገር ያስኬዳል፣ ከሰርታ መክፈል ትችላለሽ ካለኝ ለመስጠት ዝግጁ ነኝ። ኦኬ እየሰማኸኝ ነው ዮኒ? በደንብ እየሰማሁ። አሁንም ተረዳኝ። ምን ያህል ጊዜ አሁን በጊዜው የምታማክረው አለ? እረዳለሁ። 1 ሳምንት 1 ዊክ። ኦኬ አይ መልካም።
ይሄ ጥሩ እየተረዳኸኝ ዮኒ፣ አንተ በደንብ እየደማ የእሷን ብዙ ዶሮ በልተሃል አልከኝ ቅድምም። እኔ አሁን እዚህ ውስጥ መግባት አልፈልግም። አይ እንዳልኩ ነው። ምንም አትሰራም ለልጆቿ። ስሜታዊ ስትሆን የተናገርከውን ተጨናኛል። ለመልካም ነገር ከሆነ መልካም ሰርታለሽ ካላችሁኝ ቅድም ምሳሌ አንስቻለሁ። ሌላ ብዙ ነገር አለ ዮኒ፣ እዚህ ሚዲያ የማይወጣ ሰውኛ ምንም ያሰርታ አታውቅም። ለልጆቿም ምንም አብልታን አታውቅም። ትምህርት ቤት ወስዳ አታውቅም ምናምን ላልከው ብዙ ነገር ታደርጋለች። አንድ ሚስት ወይንም እናት ባዳ አይደለችም። መቼም ልጆቿ ናቸው። ስለተመቸኝ ስላልተመቸኝ አይደለም ዮኒ። አንድ ላፈጠርናቸው ልጆች እስከ መጨረሻው መስዋዕት መክፈል አለብን። ሲመቻት ማድረግ ሲመቻት መተው አትችልም። አረዳችኝ የምምለው በዚህ ደረጃ ነው። የትኛውን ልጅ ነው የተወችው? እስቲ ንገረኛው። በልጆች ነገር ይግባና ልጁ አይገባማ። ኖ ታዲያ ለምን ትጠይቀኛለህ? ኖ ለምን መሰለህ? አሁን ያለው ምን መሰለህ? አንተ ጋር ነው ያለው ልጅ እንዴ። እናትም እንደነበረች በልጆች መካከልማ ልገባባቸው አልችልም። እሷ ጋር ያለው አብራችሁ እስካሁን እስካለው ደረጃ አብራችሁ የነበራችሁ ናችሁ። አክብሮ የሚያወራት እናቱ ናት። አክብሮ ያለ ብዙ ነገር አለ። ገብቶሃል? ብዙ መልካምነቷን ስለአንተ እኮ ጥፋቶች እያሉ ብዙ መልካም ነው ያወራችሁ። ኖ ዮኒ፣ ሳትሆንልኝ ሚዲያ ላይ ወጣ ያንን ብታደርግ ዋጋ የለውም። መሆን ማለት መተግበር ማለት ሳትሆን እኔ ምን አረግላታለሁ? እዚህ መጣው ሰው አብሮ የኖረ ሰው አንዴ ስማኝ፣ በእናትህ መሰለህ አንዴ ስማኝ። ከኛ በላይ እኮ 17 ዓመት ሙሉ የኖራችሁት አንተና እሷ ናት። ይሄ ሚዲያ ምን ያደርግላል? ምን ሊፈጥርላት? ምን ሊፈጥርላት? እስቲ አንተ እሷ ስላለች እሷን ብቻ ነው የምታምነው? ኖ የማመን ጉዳይ ሳይሆን አሁን የምነግርህ እዚህ ጋር ባለው ነው የምነግርህ። አንተና እሷ እንጂ የኖራችሁት ላይፉን ሶሻል ሚዲያ አላኖራትም። ይችል ልጅ ባለቤት 4 ዓመት እኮ በሱ ነው የኖርኩት አለች። በምን በሶሻል ሚዲያ ራሴን የሚያወራኝ ሳጣ ምን ሳጣ መጣውና ሶሻል ሚዲያ ላይ ከሰዎች ጋር ከዲፕሬሽን እንደወጣ አንተ አታናግራትም። ያው አንድ 2 3 ቪዲዮ እንትን ልበል እኔስ እሷ ታናግረኛለች። ይሄን በምን እርግጠኛ እንደማይቆይ ስትጣሉ አንተ በዝምታ የምታልፍ አይነት ሰው ላይ አንድ ጥያቄ ስትጠየቅ በስነ ስርዓት መልስ ካልመለስክልኝ ወይንም ደጋግመህ ለዛ ጥያቄ ከተጠየቅ ምንድነው ማድረግ ያለብህ ከዝምታ ውጭ? አይ እኔ እንደማየው ከሆነ አሁን እንደሰማነው ደጋግመን ብዙ ጊዜ ላይ አንተና ባለቤት ስትጋጩ አንተ በዝምታ ወይም ደግሞ ባለመነጋገር የምታልፈው ነገር ነው። ያ ደግሞ መፍትሄ አይደለም። መፍትሄው እየመረረኝም አሁን ሚስቴ እየመረረኝም እየደበረኝ ንግግሯም እሰማዋለሁ። ምክንያቱም በቃ ተሰምቷታል፣ ተናዳኛል። ያጠፋው ብዙ ዓመት ሰምቻለሁ። በጣም ብዙ ምንድነው እንደ ሜጀር ኢሹ አሁን ለምሳሌ የሚስት ከመጣላቶቹ በፊት ሜጀር ኢሹ ሆኖ አንተ ጋር ለዚህ ያበቃችሁ ምንድነው? እስቲ ንገረኝ። ሜጀር እየነገርኩ ነው። ሚዲያ ላይ የማይወጣ ብዙ ነገር አለ እኮ እያልኩ ነው። እኔና አንተ ሶስታችን ሆነን ኦኬ፣ ሶስታችን የምናወራው ከሆነ ሶስታችን በቴሌግራም ሆኖ ማውራት እንችላለን። ከዛ በኋላ ከፈቀድክ ይወጣል። ወይ እኔ እንጃ። እኔ ፈቃደኛ ነኝ። ይውጣ መሰል አትፍራ፣ አውጣው፣ ችግር የለውም። ምንድነው ማታ እጠቀማለሁ፣ ከነዳኒስኬ ጋር እጫወታለሁ። ማታ በጣም ደስተኛ ሆኜ ከነሱ ጋር አሳልፋለሁ። ከዚህ ያለ የተፈጠረው በመቼ ነው? አሁን ከነዳኒ ጋር ምናምን እንግዲህ አንድ ፋሲካ አለፈ። እህቱ እንግዲህ 3 ዓመቷ ከኢትዮጵያ ከሄደች ማለት ቦይስ ከላኩ በኋላ ነው ራሷ 4 ዓመት ብላለች። አሁን ደግሞ ቅርብ ነው እያለች አይ ቦይስ ከላኩ በኋላ ምንድነው መሰለህ እኔ እንዳዳመጥ 2 ዓመት አንድ ዓመት ተኩል ይሆን። እውነት እናውራ መሰለህ፣ እውነትን አትራቃት። እኔ እግዚአብሔር እንደዛ ነው ይያውጣው። ተደጋግሞ ብንመላለስ ብናወራ ምንም የሚጠቅም የለም። ያ ነው መፍትሄውን ምንድነው? ስለዚህ መፍትሄው አንድ ሳምንት ጊዜ ሰጠኝ፣ እሷ ሰርቼ አስተካክላለሁ ለምትለው እኔ ጠበቆችን አማክራለሁ። የሚያስኬድ ነገር ካለ ፈቃደኛ ነኝ።
የማያስኬድ ነገር ካለ ደግሞ ደግመን እንነጋገርበታለን። የማያስኬድ ከሆነ ግን አሁን ባለው ነገር ላይ እንደው እውነቴን ነው የምለው ብዙ ነገሮች ስላሉ በአንዳንድ ነገሮች ሳትጨቃጨቁ ክፉ ሳትነጋገሩ ልጅም በመሃል ስላለ ልጆች ስላሉ የመነጋገር ነገሩ መደረግ ይችላል ወይስ እንደተዘጋጋችሁ ነው? መደረግ ይችላል ወይስ እንደተዘጋጋችሁ ነው? እንሞክራለን በለው ይላል። ኧረ በእናትህ ቲቶዬ በመድኃኒዓለም ዳሽማ ማይ That's your mother, bro. ችግር የለም። ምን እያሰብክ ነው? ይሄ የራሴ ውሳኔ ነው አይደል? I don't know. ይሄ የራሴ ውሳኔ ነው እኮ ቲቶ አይደል? እንደ እናት የሚሆን ልንገርህ ቲቶ፣ እኔ ልንገርህ አይደል? እኔ ጥሩ ባል ነኝ እላለሁ። ለልጆቼ ግን እንደ ሚስት የሚሆን የለም። ቲቶ ልንገርህ፣ አሁን እኔ ጥሩ ለልጆቼ ህይወቴን እሰጣለሁ። ልንገርህ አሁንም ቲቶ ልጅሉንክ በደንብ አዳምጥ። ግን ሚስት ከምንም በላይ ሚስቴ ትሻላለች ለልጆች። እውነቱን ልንገርህ እሞታለሁ ለልጆች። ብዙ በወጪ ደረጃ ማውጣው እኔ ነኝ። በገንዘብ ከሄድ በቅራቅንቦ ከሄድ እኔ ነኝ የማደርገው። በቅራቅንቦ ከሄድ ቲቶ ልንገርህ ያንተን ክፉም አትመኘው። አንተም በማይሆን ነገር የማታደርገው እናት ናት። እውነቱን ልንገርህ ምናልባት ካልገባ የዛሬ ናት። የዛሬ ጸብ ውስጥ አትግባ። ያንተ ጸብ አይደለም የእናትና አባት ነው። እነሱ ጨርሱ። ቲቶዬ ምክር አዳምጥ። ግደለም ይጠቅማል። አታውራ የኔ ልጅ ገብቶሃል አይደል? አሁን ልንገርህ ጥያቄ የለም። አንተ በመድኃኒዓለም ዝም በል። እናንተ ሚውት አድርጊያች ፕሊስ፣ ሚውት አድርጊልኝ። ፋብሪካ አንተ ሳትፈጠር ነው እነሱ የሚተዋወቁት። ዝም በል ፕሊስ። ዮኒ አሁን እኮ ጨረስን። ተመላልሰን ወደኋላ ብንመላለስ ኖ እንሞክራለን በል ምናምን ሲል ሳይድ አያዝ ማይ ዳሽ ሞተ ማይ አሮን ከወጭ ዮኒ አትሳሳት። ልክ አይደለም። እውነቱን ልንገርህ ልክ አይደለም። ልጅ አይደለም አትሳሳት። አዳምጠኛ። እሺ ላዳምጠኝ። እግዚአብሔር ምስክሬ ነው። ግን እሱ አይደለም ያለው እኔ ሌላ ሰው ነው ያልኩት። ሌላ ሰው ነው አብሮኛ ያለው። ሌላ ሰው ምን አገባ? እኔ ነኝ ያልኩት። ኧረ ደስ አይልም። እየነገርኩህ ነው። አንተ ባለ ትዳር ናቸው። ስንት ሰው ነው የሚገባበት እዚህ ጉዳይ ላይ? አሁን እሷ እስቲ አንተ ራሱ ፌሩን እስቲ አንተ ራሱ መሰለ አንተ አለ ሌላ ሰው አለ። ሶስት አራት የምታወሩት እቺ ሴት ግን ለብቻዋ ነው ቁጭ ያለችው ፊት ለፊት። አንድ ነገር ልናገር መሰለ። አንድ የሚውት አድርጉት ሁላችሁ ልንገርህ ዮኒ፣ አሁንም ነገም የምናገረው እኔ ሰው የለኝም። አሜሪካ የሄደችው እህቱ የእውነት ነው የምነግርህ። እኔ ነኝ ድሪያት ሄድኩ። ዛሬ አታናግረኝም ዮኒ። ወቁልኝ ሙሉ ቤተሰቡ ዘግቶኛል፣ ንብረቴ ሸሽቶኛል። እውነት አለ እኔ ጋ ዮኒ ይደለ አይ ስሜት አትኛው ናይ ኖ ስሜት እንድትሆኛል ዮኒ ያን ጥያቄ አዳምጠኝ። እኔ ሁሉም ዘግቶኛል። እኔ በጣም ሁሉም ሰው የተባለ ነገር ዘግቶኛል። እግዚአብሔር ይመስገን። በቲክታክ መምጣት የጠቀመኝ እንጂ አልጎዳኝም። መሰለ እባክህ አሁንም ስለ ልጆቻችን እናውጣቸው። እኔ እኮ ታወራ ጉቡ እንዳይሰማኝ ሩጬ ነው ተረብቄ ማወራ። እባክህ ሚውት አድርጋ አውራ። አሁንም እየሰማሁ ይሄ ሰውዬ ምናምን እያለ ነው። እየሰማኋችሁ ትሰማላችሁ። አየህ የሚጠቅሙ ሰዎች የሉም አጠገብህ። አንደኛ ልንገር ይሁን እየሰማሁ ነው። ይሄን እንኳን አሁን አቋርጣ ወጣ እንዳትለኝ። ይሄ ሰውዬ ምናምን እያለ እያወራ ነው። እኔ በደንብ ፊት ለፊት እሷ ለማለት ነው ስክሪንሻት አድርጌ ልኬልሃለሁ ነው ልንገር። ቆይ አንዴ ዝም አድርግ ፕሊዝ፣ ሚውት አድርጌ ስክሪንሻት አድርጌ እሷን ምን ብያታለሁ ለልጄ ላኩለትን ልንገር። ይኸውልህ ፍርድም እሰጠው አልኳት። እሱንም አንቺንም እሱንም ካወራሁት በኋላ ነው ስል በጣም ደስ ይለኛል ብላ ያለችውን ስክሪንሻት ለልጄ ልኬልሃለሁ። እዚህም ስመጣ የምነግርህ አንተንም እሷንም በምሰማው ነገር ነው ማወራችሁ። ለብቻ አንተ በነገርከኝ ለብቻ እሷ በነገረችኝ አይደለም። እዚሁ በማዳምጣችሁ እዚሁ በምታረጉን ነገር እንድናገር ፈቅዳችሁልኛል።
የእሷ ሳይድ የመያዝ ያለመያዝ ጉዳይ ሳይሆን አንተ ጋር አሁን ስሰማ የምናገረው እኔ ነኝ እንደዚህ እንሞክር ያልኩት ይላል። ልጅ በመሃል ደግሞ ያወራል። አንተ አለ እሷ ደግሞ ለብቻዋ ነው የምታወራው። የፈለገ እኔ እነሱ ያሉትን ገብቼ እኮ ይደረግልኝ አላልኩም አይደል? ይደረግልኝም ባትልም አጠገብ ቢያንስ አማካሪዎች ይዘህ ነው አንተ የምታወራው። ይሄ ፌር አይደለም። ኖ አንድ ልጄና በአጋጣሚ የመጣ ልጅ ነው ያለው። በአጋጣሚማ አይደለም በደንብ የነበረ ሰው። ስለዚህ አሁንም በቪዲዮ ቢሆን አይ ነበረ ገባ። እሷ ስላላለችኝ እንጂ በቪዲዮ ግባና አውራ ብለህ ኖሮ አንተ መሆንን ቁጭ ብለህ አይ ነበር። ያንን ስላልሆነ አድቫንቴጅ አትውሰድበት ማማዬ፣ አድቫንቴጅ አትውሰድ። ሌሎች እየገቡ ስለጠሉ የተወራው ነገር ብሬን ዋሽ የተደረጉ ነገሮች ስላሉ ይሁንልኝ ሳይሆን ፋብሪካዎች የማይሰራ ከሆነ አሁንም ከሳምንት በኋላ አሳውቃለሁ ብለሃል። የማይሰራ ከሆነ ሰርታ የሆነ ነገር ታርገው። ምን ይሰራል? የከሰረ ነው፣ ጥቅም የለው። ጥቅም የሌለውን ነገር ብትሰጣት አንተ ከዕዳ ትወጣለህ እንጂ የምትጎዳው ነገር የለም። ምንም አይጎዳም። 5 ሳንቲ ነገር አይጎዳም። በ105 ሚሊዮን ዕዳ ያለበትን ነገር አንተ ያንን ነገር ብትሰጣትና እሷ ሰርታ ወይም ውክልና ተሰጥቷል ሰርታ ብትቀየርበት አንተ ምን ይጎዳል? ከዕዳ ነፃ ነው የምታደርግ። so who cares? everybody wins። ስለዚህ ያንን ነው ማሰብ እንጂ በንዴት ብቻ ማሰብ ሳይሆን አንዳንዴ ወደ መፍትሄ መምጣቱ ነው የሚያዋጣው። እኔ አሁን ትንሽ የተሰማኝ ምንድን ነው ስለ አንተ አንድ ክፉ ሳታወራ አንተ ብዙ ነገር አወራ። እሱ ይሰማል እንደ ሰው አንድ ክፉ አላወራችም ሳይኖር ቀርቶ አይደል። ስለዚህ ስለ ፋብሪካው ስለምንድን ነው መጣ የጠየቀችው? ተበድያለሁ የ105 ሚሊዮን ባለዳ ሆኛለሁ ነው እንጂ ያለችው ይዞ ፈረጠጣ አላለችም። ብሩ አሁንም በደንብ ስማ። ሚዲያ ላይ ወጣ ያለችው ይናር እንዴ 105 ሚሊዮን ብር ይዞብኝ ጠፋ ነው ያለው አይደለም። ባለዳ ቪዲዮውን ላሳየው። ይቅርታ በትልቁ ሆኜ ላሳየው። ይሄው ላሳየው። ይሁልኝ እናንተ እዚህ ጋር አሁን አውጣዋለሁ። የኢትዮጵያ ሕዝብ እባካችሁ ድምፅ ሁኑኝ፣ እባካችሁ። አሁን ለህይወቴ እየፈራሁ ነው ይሄን የምናገረው። እኔ ሚዲያ መውጣት አልፈለግኩም ነበር፣ ሳልፈልግ ነው ሚዲያ የወጣሁት። አሁን ግን ድምፅ ልትሆኑኝ እፈልጋለሁ። እባካችሁ የልጆች አባት ብዙ በደል እያደረሰብኝ ነው። ፋብሪካውን ሀራጅ አስወጣብኝ። እንደዚህ ለምኜ እንደዚህ አድርጌ ነው 105 ሚሊዮን ብር አምጥቶብኝ ሀራጅ አስወጥቶብኝ በ105 አየህ፣ ደግሜ እነግርሃለሁ 105 ሚሊዮን ዕዳ አስወጥቶብኝ ሀራጅ አስወጥቶብኝ እንጂ 105 ሚሊዮን ብር ይዞብኝ ሄደ አላለች። እኔ ደግሞ ላሳይክ ሌላ። እሺ ይሄው እጨርሰዋለሁ እዚህ ጋር። አይ አንተን አይደለም ሌላ ብር የሰበሰበችበት ምን ብላ እንዳወጣች ላሳይክ። አዎ ሌላ። ኦኬ አሳይ። ሊሆን ቤት እስኪያወጣው እኔ ላውራ ፍቀዱልኝ። ችግር የለውም ያውጣው። ታዩ አንዴ ዝም ብለህ አንቺ መረጋጋት ስላለብሽ ዝም ብለሽ። ትናንትና እነ ዳኒስኬ እዚህ እያወራን ምናምን ብር እየተሰበሰበ ነበር። በእኔ አፍ 105 ሚሊዮን ብር ይዞ ፈረጠጠ የሚል ካለ ያውጣ። እኔ ትናንትና የእውነት ችግር የለም አወጣለሁ አለ አይደል? እንስማው። ችግር 600 ምናምን ሺህ ብር ሰጥተውኛል። ይሄ ትቸግረሽ መኖራት እሱን ተይው። አይ ምናልባት እሱ ገንዘብ ሰበሰበችበት ስላለ ብዬ ነው። እኔ አንድ ላይ 105 እሱ ሲያወጣው ታወሪያለሽ። ማስረጃውን አይቶ አይሻልም? እናቱ ማስረጃውን ካይና ታወሪያለሽ። እሺ ሚውታል ጎሄድ ይሁን። ስላልተዘጋጀውበት ነው እያወጣሁት ነው። ግን ችግር የለም። ታፕ ኮፒ ሊንክ ቤተሰብ ፕሊዝ። እናም እግዚአብሔር ያክብራችሁ። ከስር ብዙ መጥፎ ነገር እየተናገራችሁ አይደለም። ታንክ ዩ
ባየው እዚህ ጋር ባየነው ነው እማወራው። አሁንም እዚህ ጋር ባየሁት እዚህ ጋር በሰማሁት ነው እንጂ በውስጥ ሁለቱም የተለያየ ነገር ነው የነገሩኝ። እዚህ ጋር ሲናገሩ ግን ባለው ነገር ላይ ነው እናንተ በምታዩት ማረገው ያን ነው ማረገው። ኤኒዌይስ እነሱ ከዛ በኋላ የሚሉትን እንሰማለን። እኔ ግን እንደኔ ሀሳብ እግዚአብሔር ብሎ ቢስማሙ እነዚህ ልጆቻቸው ደርሰዋል እንደው ለቁም ነገር አብቅተው ድረው ፋብሪካውንም በነሱ ስም አዙረው ብዙ ነገር ቢሰሩ የሚቻል ይመስለኛል። እንደ ሰው የሚቻል አለ። አሜሪካንስ ምን ይላሉ? the other side is not greener ይላሉ። ሌላው የተሻለ ነገር ይመጣል ብለን የምንሄድበት ነገር ብዙ ጊዜ ሆኖ አናገኘውም ይመስለናል፣ ግን አይሆንም። ለሁለታችሁም ነው ይሄን የምለው፣ ለአንቺም ለሱ የተሻለ ይመጣል ብሎ ማሰብ አንዳንዴ ቤስቱ ሌት ላይሆን ይችላል። በሌላ ነገር ይሄ በተማገጠ በማይረባ ነገር ስላልተጣላችሁ እሱ የዚህ የፋብሪካ ነገር ስለሆነ ምናልባት መፍትሄ ይኖረዋል ብዬ አስባለሁ፣ እግዚአብሔር ከፈቀደ። እናንተም ልበቀና ከሆናችሁ ልበቀና ከሆነ እስኪ ያወጣው ነው። ልበቀና ከሆናችሁ የበፊቱን ወደኋላ ጥላችሁ ወደፊት መራመድ የምትችሉበት ነገር ከተፈጠረ መሆን ይችላል። ከባድ አይደለም፣ የእናንተ ከባድ አይደለም። እግዚአብሔር ምስክሬ ከባድ አይደለም። ልጆች ባይገቡ ደስ ይለኛል። ልጆች ባይገቡ ደስ ይለኛል። እንዴት በስስት እንደምታወሪለት እየሰማው ነው። ደግሞም እንደዛ አይነት እናት እንደሆንሽ ምንም ጥያቄ የለኝም። ለልጆችሽ አንቺም እሱም መልካም እናትና አባት ናቸው። ለልጆቻችሁ መናገር እችላለሁ በዛ በደንብ ለልጆቻችሁ መልካም እናት ነሽ አንቺ፣ መልካም አባት እሱ። በመሃላችሁ እልህ አለ፣ ንዴት አለ። ትልቁ አለመነጋገር ጎርቷችኋል። እኔ እየመረረኝ ሚስቴ ከከፋት አዳምጣለሁ። እየደበረ እያቅለሸለሸኝ ግዴታዬ ነው። ወድጄ የገባሁበት ትዳር ገብቶሻል። እያቅለሸለሸኝ ሰማታለሁ። አይ ሃቭ ቱ ሌላ እኔ ካልሰማሁት ማል ይሰማት። በብዛት ለወንድሞቼ የምነግረው ነው ይሄ። ሚስት እየመረራትም ስማት፣ በኋላ ኢስ ቱ ሌት። እየመረራት መስማት ያስፈልጋል ሚስት እና ያንን እላለሁ። አንዳንዴ አውቃለሁ ሚስቶቼ ንግግራቸው አንዳንዴ ይሰማናል። ሳይሰማኝ ቀርቶ አይደለም ሚስቴ ስትናገረኝ፣ ግን አይ ሃቭ ቱ ሊስን መስማት አለብኝ። እየደበረኝ እሰማለሁ። ከዛ እንጨቃጨቃታለን። ችግር የለው። ከዝምታ መጨቃጨቁን እመርጣለሁ። ለምን? መልሱን ትፈልገዋለች እሷ፣ መልሱ ያስፈልጋታል። ስለዚህ ያንን ነገር ለሌሎችም ወንድሞቼ የምመክረው ነው። ሚስታችሁ ብጨቀጭቅም ስማት። ጨቀጨቀች ማለት እናስተካክለው ማለቷ ነው። በነገራችን ላይ ሴት ልጅ ከመሄዴ በፊት ነገሩን ቆርጬ ከመሄዴ በፊት ላስተካክለው ማለት እንጂ ላበላሸው ማለቱ አይደለም። ስለዚህ ባካችሁ ወንድሞች ካላችሁ ቢታረቁ ቢስማሙልኝ ደስ ይለኛል። ሌላ ሰው በኃይለኛው በትዳራቸው ጣልቃ ስላልገባ ብዙ አልገባ። እሺ አይደለም ጎ አሄድ። እሺ የድርጅቱን አድኑልኝ ጥሪ። እሺ አድኑልኝ ጥሪ ነው። ኦኬ ለየተከበራችሁ እናቶች ዮኒ በእናትህ ልጅ እንዲያወራ አልፈልግም። ማን ነው ራሱ ያነበው እንጂ ልጅ እኮ ነው እያወራ ያለው። ተው እንጂ ልጁማ አይችልም እንዴ? ለምንድን ነው አባት እያለ ልጅ? ኧረ በመድኃኒዓለም ተውን። ግን እኔ ላንብብላችሁ። ይኸውና አንቺ ጋር አለ። አዎ አንብቢው ታዲያ። ይኸው ማይኩስ ቪዲዮ አሰማለ ነበር ያለው። አሁን ደግሞ ድርጅቱን አድኑልኝ ጥሪ ያወጣለሁ አለ። እኔ በትንሽ ቪዲዮውን ምን አይነት ቪዲዮ ነው? ቆይ ቪዲዮ ነው ያለኝ። ያድኑልኝ ከሆነ እሷ ታሰማ። ምን ያነብ
ይኸውና እኔ እኮ ድርጅቱ አድርጉ ጥሪ መጀመሪያ ለራሱ ልኬለታል። ይኸው እንዴ ይኸው አለ እኮ እሷ ጋር ምን የተለየ ነገር ይኸውና። የተከበራችሁ እናት አባቶቼ፣ እህት ወንድሞቼ የኤምኤስዜድ አስመጭና ላኪ በእናትህ ይሁን ኢሞሽናል ሆንኩ። 105 ሚሊዮን ብር ምን ይላል እዚህ ጋር? የልጆች አባት በቃ የልጆች አባት ነው እኮ የሚለው። ሌላ ምን አለ? ምንድነው? ቲቶዬ በእናትህ ተው። ይኸውና ምን ይላል? አንድ ወበለስ ራሱ ግራ የገባኝ ቲቶ ግን እኔ እንጃ ቲቶዬ ይወዳል። ሌላ ሰው እየመሰለች ነው እናት አልመሰለችም። ግራ አይደለም ይወንዴ ቲቶዬ አትቀማኝ፣ ፍቅርህን ፈልገዋለሁ። ምን ይላል? አንድ ሰው ተበድሮ ድርጅቱን ዘግቶ ወደ አሜሪካ ከጠፋ ይላል። እና ምን አለ? ያ ሄዳል እኮ አሜሪካ አይደል ያለው እንዴ? ማብራት ወጥ የለ እንዴ? ድርጅቱ ተዘግቶ የለ እንዴ? እኮ አይደለም ወይ ላባት አይደለም እኔ ኮረኛ ላኩልኝ የሁለቱን ግን ሳይል በጣም እያልክ እያስክ ነው ብሮ ቲቶዬ ተው። ይኸውልህ መሰለ ጌታቸው ሳይል ይዘህ እኮ በእነሱ መሀል አንተ ልፍረድ እያልክ ነው። ግራ ገብቶኝ የ17 ዓመት ልጅ ነው። አይርገሙት። ይሄ ኮመንት አትጻፉበት። አያውቅም፣ አትፍረዱበት። የእውነት ንጹህ ልጅ ነው። ቲቶ ማለት ነው። አዎ በእናትህ አይ ባይገባ ጥሩ ነው። የእናንተ ጉዳይ አይደለም። ነገር ብትሆን ምንም አርገኝ ምንም ሁን ምንም በቃ በደለች ይበል። ቲቶዬና ቡቡን ግን አትንገራቸው፣ አትጠምዝዛቸው። መሰለ ይቆጫል። ነገ አንተ ስታረጅ ይሄ ነገር ይከፍላል ፈጣሪ። ልጃችንን በስነ ስርዓት እናሳድግ። የኔ እናንተ መከራ እኔ እናንተ ጋር ይቅር። እኔ አሁንም ነገ እውነት ነው የምነግርህ። ስላንተ ይሄ ተረተረትሽ ነው እዚህ ያደረሰን። አልሰማሽም። ቅድም የሆነ ገብታ የተናገርከው ነገር አለ። አንድ ሳምንት ጊዜ ስጠኝ ብለሃል። አንድ ሳምንት ጊዜ እሰጥሃለሁ። እሺ አንብቦ የተለየ ነገር ያለችው ካለ ቆይ አንዴ። ትናንትና ብር ስትሰበስብ 105 ሚሊዮን ብር ይጠፋል ብላ ሰበሰበች ነው ያለው። ትናንትና አላልኩም ብያለሁ። እሺ ነገርን ምንድን ሌላ የተጻፈ አለ ያለችው ከላይ ያለው ልተውልህና እሺ አቶ መሰለ ጌታቸው ክብረት የወዳጆችን ቤትና እኔ ሳላውቅ ሙሉ ውክልና ድርጅቱ ጋር በማጣመር 105 ሚሊዮን ብር ተበድሮ ድርጅቱን ዘግቶ ወደ አሜሪካ ከጠፋ 6 ወር ሆኖብኛል ይላል። ይሄን ለህዝብ ነው የበተነችው በወረቀት። እንደዚህ ብላ ነው እርዳታ የጠየቀችው። ምን ያህል ማስረጃ አላት? እኔ 105 ሚሊዮን ብር ተበድሬ ይዤ እንደጠፋው ነው የኔ ጥያቄ። እሺ ይሄን ነው አይደል የሚለው? እኔ ልጠይቅ። 6 ወር ሆኗል አሜሪካ ነገር ኦልሞስት ሆኖኛል። ይሄ ወረቀት ግን ሲወጣ 6 ወር አድርጎ። እሺ የ105 ሚሊዮን ብር እዳ አለ አገር ላይ ወይስ የለም? አለ፣ ከዛ በላይ አለ። ታዲያ ወታ የተናገረችውን በቪዲዮ በጽሁፍ ማድረጉ ልዩነቱን እስቲ ንገረኝ። ይዞ ጠፋብኝ ነው ያለችው። ይዞ ጠፋ ነው የሚለው። ይዞ ጠፋ ነው የሚለው። እሺ አይ ጠፋ የሚል የለም እያለች ነው። በትልቁ ላርጋት። ይኸው ሚውት ነሽ 105 ሚሊዮን ብር ተበድሮ ድርጅቱን ዘግቶ ወደ አሜሪካ ድርጅቱን ዘግቶ ወደ አሜሪካ ከጠፋ እንጂ 105 ሚሊዮን ብር ይዞ ቢጠፋ ሳይሆን ድርጅቱን ዘግቶ ወደ አሜሪካ ከጠፋ 6 ወር ሆነው ሲሆን የካቲት 15 ቀን ያወጣው አራጅ እባካችሁ ድርጅቴን አድኑልኝ ጥሪ በተንኩኝ። በዛ ሰዓት መጀመሪያ ደረጃ 6 ወር ሆኖኛል። ይሄን ወረቀት ስትበትኙ ሳፊ 6 ወር ሄደ ነው። ኦኬ አሁን ይሁን ተመላልተን ወሬ ብናወራ ምንም የሚጠቅም ነገር አሁን 7ኛ ወር እያለች ነው። አሁን 7ኛ ወር እኔ ከለመንኩ አንድ ወር በ6ኛ ወር ነው የተነሳው። ኦኬ ቆይ አንዴ መቼ ነው የሄደው? ቀኑን አትረሳውም። ሴት ልጅ ናት። ዳር 23 ደይገው አይረሱም ሴቶች። በቀንማ እኛ አንችልም እንጂ። እሺ እርዳታ የጠየቅሽበት ቀን ስንት ነው? እሷ የጠየቀችው መቼ ነው? አንድ ወር 6 ወር ሲሞላህ በ6ኛ ወር ጠየቅኩ። አሁን 7 ወር አሁን ያለነው ሰኔ ነው። 7 ወር ገባ። 3 ወር ገባ። 3 ወር ቀንስለት። 4ኛ ወር ላይ ነው 6 ወር ሞላ ብላ የጠየቀችው። እኔ አሁን እኮ በዚህ ተጽዕኖ የለኝም።
ግን እንዳልኩ ምን መሰለ አሁን ያለችው ይዞ ብሩን ጠፋ አይደለም ያለችው። አሁንም በደንብ ዘግቶ ነው ያለችው እንጂ ብሩን ይዞ ጠፋ የሚል ቆይ ስሚ አንዴ ፕሊዝ። አንድም ቦታ ላይ ለምን ትመጣለህ? ተመለስ። ኦኬ ብርን ይዞ ጠፋ የሚል የለም። እዳ ነው እያለች ያለችው። አንብበው አንተም በደንብ እዳ ነው እያለች ያለችው። በቪዲዮም የሰራችው እዳ ነው። እዚህ ጋርም ያለችው እዳ ነው እያለች ያለችው ነው እያልኩ አንብበዋ። በተረጋጋ ካነበብከው ብዬ ነው። ተረጋግተ ካነበብከው እዳ ነው የሚለው ብር ይዞ አይደለም። አነበብከው? አንብቤዋለሁ። በቃ አሁን ይሁን። እዳ ነው የሚለው ጥያቄ ጠይቀኛል። በጥያቄው መልስ ሳምንት ደውላለሁ ወይ ደውልልኝ መልስ እሰጣለሁ። ግን ተሰርቶ ቢመለስ አይሻልም? እንደ ሀሳብ ለሱ መልስ እኮ እየሰጠው ነው። ኦኬ በሳምንት ውስጥ ምንም መልስ ልሰጥ ካልችልም በዚህ አንቺስ ምን ትያለሽ? በዚህ ሀሳብ ላይ በቃ ልጅ የሆነ በእናትና በልጅ መካከል አንተ ተቆጠ አስታርቃቸው። የተፈጠረም ችግር ካለ አደራ መሰለ አደራ የተፈጠረ ነገር እንኳን ቢኖር አይመለከትህም ብለህ በአንተና በእናት ያለው ነገር ምንም መጉደል የለበትም። በሁለቱ መካከል ምንም እንዳይጎል አደራ። እንደ አባት እኔም እንደ አባት ነው መጠይቀን። አባት ለአባት ነው ማወራ። የፈለገ እኔ ሚስቴ ብታርደኝ ነው ማወራ። ወቅታኝ ብትገኝ መድኃኔዓለም ምስክሬ ወቅታኝ ነው ማወራ። በሳንጃ አርዳኝ ብትገኝ ነው እናትህ ምርጥ ሰው ናት ብዬ ነው የምነግረው። ግደለኝ ነው ማወራ። ስለዚህ አደራ ፕሊዝ ቲቶን በደንብ አድርገህ መምከር አለብህ። በአንተና በእሷ ባለው ጉዳይ ቲቶ የእናቱን ፍቅር ሙሉ በሙሉ መልሶ ይቅርታ እናቱን መጠየቅ አለበት። ይቅርታ ማለት መጠየቅ አለበት። ነው ዳሲዝ ማድማ ፕሊዝ ይቅርታ መጠየቅ አለበት። እና ፕሊዝ የቲቶን ነገር ለአንተ ትቼዋለሁ። አባት ስለሆንክ ምርጥ አባትም ነህ። በአባትነት ጥያቄ የላትም። ምንም ጥያቄ የላትም። የፋብሪካ ጥያቄ ነው ያለው። ይሄ ደግሞ በተቻላችሁ መጠን ፊክስ ታደርጉታላችሁ ብዬ አስባለሁ እግዚአብሔር ከፈቀደ። እና አደራ። ስለዚህ በሳምንት ላለው ምን ትያለሽ? በዚህ ላይ አንቺንም ልጠይቀሽ እዚህ ጋር እኔ መሰለን ያው በብዙ አስጠይቀዋለሁ። አንድ ወንድሜም በቅርብ ቀን ማለት እሱም በጣም የሚወደው ጠይቆታል። እንደገና ደግሞ ጠበቃው ሁሉ ጊዜ ባገኘሁት ቁጥር ፍርድ ቤት በተገናኘ ቁጥር አንተ ምን አለ በስራ አስኪያጅ ብታሰጠኝ፣ በስራ አስኪያጁ ጠበቃው ነው ተቆሞ የሚከራከርለት፣ እባክህ ውክልና ብታሰጠኝ እለዋለሁ። ትናንት ላወቀው ለጓደኛው ለዳዊት ውክልና ሰጥቶት እኔ ነኝ ያሰረስኩበት ብያቸዋለሁ። እሱ የእኛን ድርጅት ሊወክል አይችልም ብዬ እና ምንም አይከብደውም። አንተ ፊት ቃል ገብቶ እሷ ድርጅቱን ሆነ ሰርታ ነው ማለት ይችላል። መሰለ አንድ መኪናውን ሽጦ የጋሽ ጌታቸውን ዕዳ የዶክተር ጌታቸውን ዕዳ ቢከፍል ቤተሰብነታችን ይቀጥላል ከነሱ ጋር። እነሱም አይዘኑብን። ከአቄራ ቆሪ አናውራ። ከዛ ውጭ ግን በድርጅቱ የመጣውን ሂሳብ ግን የእውነት እንደምንም ተፍጨርጭሬ ዱቄት ቤቱን አከራይቼ በዘይት ብቻ ተፍጨርጭሬ እመልሳለሁ። እኔ መስራት ነው የምፈልገው። እመልሳለሁ። የዶክተር ጌታቸውን ብር ብቻ 60 ምናምን ሚሊዮን ብር ይክፈልና የፍርድ ቤቱን ኬዝ ይዘጋ። የነጋዴ በጋዜጣ ወደ 3 ጋዜጣ አህመድ ምናምን እሱማ ተሰርቶ ነው የሚከፈለው። እናቱ ሳይሰራማ አይከፍልም። እሱ መሰራት አለ። ሊሆን ችግር የለውም። እሱ መኪኖቹ ካሉ አንዱ መኪና ከሄሊናው አንኮሮ ለልጆቹ ምዳ ከምናስቀምጥ አንዱ መኪና ሽጠው ሽማግሌ ናቸው ዶክተር ጌታቸው አይዞኑብን። የታቸውን ቤት ከፍሎ ምን እናደርጋለን መሰለህ? ይሄን ያስተሳሰብ የ60 ሚሊዮን ብር መኪና የለማ። እኔ እናት እሱን ልንገርሽ ብዬ ነው። አይደለም አልገባም። አሁን አንዱ መኪና 20 ሚሊዮን ብር ቢሸጥ 20 ሚሊዮን ብር ቢሸጥ ያን ብር አገላብጠን የጋሽ ጌታቸውን በየወሩ 6 ሚሊዮን 800 ሺህ ብር ክፈል የተባልኩት ባንክ ቤት በየሶስት ወሩ ድርጅቱ ደግሞ ከዛ በላይ ስለሚሰራ ከድርጅቱ ጋር እያደረግን ነው የምትይኝ? ኤግዛክትሊ። ስለዚህ ስላልገባኝ ነው። ገብቶሻል? አንድ መኪና ሽጦ ቢሰጠኝ እያገላበጥኩኝ በየወሩ በየሶስት ወሩ
6,800,000 ብር ክፈይ ነው የተባለው። 6,800,000 ብር እየተከፈለ የጋሽ ጌታቸውን ቤት ከፍለን ድርጅታችንንም አድነን ማንም ተሰብስቦ ድርጅታችን ወላ የኔ ወንድም ወላ ማን ተሰብስቦ ሌላ ችግር ከሚፈጥሩ ድርጅቴ ራሴ ጋር ነው ያለው አይደለ? ወንድሜ በስራ ሊያሰራ ይችላል። የሱን ቤተሰቦች መጥተው መስራት ይችላሉ። ሰርተን ተረባርበን ይሄን ድርጅት አድነን ነገ ቲቶና ቡቡ በተማረ ጭንቅላት ይሄ ድርጅት ድኖላቸው እነሱ ሁለተኛ ድርጅት ይደርቡበታል። ስለዚህ ለልጆቻችን ለማሰብ መሰለ ጌታቸው የሚያግደው ነገር የለም። ይሄ ማድረግ ለሱ በጣም ቀላል ነው። በጣም አርጎ ያሳየኝ ደስ ይለኛል። በቃ ከበደኩት ሁሉን ነገር ይተውና ይሄ ግን መሰረታዊ ነገራችን እናድን። እጁን እግር አድርጎ ጠቁሮ ከስቶ እንዴት አርጎ ይሄን ድርጅት እንዳመጣው እኔ ነኝ የማውቀው። ጎበዝ ነው በስራው በምኑ። ግን በቃ የሚበዛ ነገር በዛና ተሸወደ። ስለዚህ ያን የተሸወድነውን ነገር እናቁመውና ወደ ስራ እንግባ። እኔም ከጥፋቴ ልማርና ወደ ስራ እንግባ። ስራችንን እንስራና ድርጅታችንን እናድን። እኔ ይሄን ነው እናድነው ድርጅታችን ነው የምለው። በቃ ከድርጅት ግን ለመሸጥ ወንድሙ ይመጣል፣ ዳዊት ይመጣል። በቃ ለመሸጥ ያላቸው መስገብገብ አትጠይቀኝ። ለምን አስፈለገ? በቃ ይዳል። ምን ችግር አለው? ድርጅቱ እንዲሸጥ አትፈልጊም አንቺ? በፍጹም። በስሜት ያልሽው ነገር አለ ከዚህ በፊት ይሸጥና ልካ አለኝ። እንግዲህ ካለ ቪዲዮውን ያምጣ፣ ቪዲዮ አለ ብሏል ያምጣው፣ ችግር የለውም። ካለ ስሜታዊ የሆነች ያልሽው ነገር ይኖራል። በዚያ እኔ ዮኒ አላልኩም ብያለሁ። ቪዲዮም ካለው ቪዲዮም ደግሞ ኑሮት ጠፍቶበት ከሆነ ላልኩት ድርጅቱ ይሸጥ ላልኩት ይሄው ይቅር በለኝ ላልኩት ካለው ቪዲዮውን ያምጣ። ቪዲዮ ደግሞ ጠፍቶበት ከሆነ እኔ ይቅርታ ጠይቃለሁ ካልኩኝ ኦኬ በቃ ሌላ ምንም አይደለም። እንግዲህ እግዚአብሔር እርዳችሁ ነው የምለው። እኔ የሚስተካከል ነገር ነው። እኔን ከጠየቀኝ ተጭኜ ያወራኋችሁ ነገር ካለ ሁለታችሁንም በጣም ይቅርታ መሆን ስላለበት ነው፣ መደረግ ስላለበት ነው። ያንን የተጫንኩ ነገር ከመሰለ እኔ በማየው ነገር ላይ ምናልባት ውስጥ ያለ ብዙ ነገር ሊኖር ይችላል ሁለታችሁም ጋር። እሱን ግን ተጭኜ ከመሰላችሁ በጣም ይቅርታ። ለመጫን ሳይሆን ለማስተካከል ነው እየፈለግኩ ያለሁት፣ ለማስተካከል መሆን ያለበት ነገር ስላለ። ስለዚህ አይ ቲንክ ሁለታችሁም እንደው እግዚአብሔር ብሎ አስተካክሎ ፋብሪካችሁ ትልቅ ደረጃ ደርሶ 40 ሰው አይደለም በሺዎች ቀጥራችሁ አንተም በሰላም ሀገር ተመልሰ ጥሩ ላይፍ ያለ ሰው ነው። ሀገር ቤት እዚህ ምንም ያንን ህይወት ለምደ እዚህ አይጥምም። እውነቱን ልንገርህ አይመቸውም። አይመቸውም። ዝም ብለን ፉከራ ላይ አይ ለእሱ ልንገረው። እኔ ምንም እዛ ተንቀባረ የምትኖር ጀግና ሰው የሆንክ ሰው በሚሊዮኖች የምታንቀሳቀስ ሰው ገብተዋል። እዚህ በ20-30 ብር ተቀጥረ ምናምን ነገር ላይፉን መጀመሩ እንትን ይሆናል የሚል ሀሳብ የለኝም እና ያኛው ቢስተካከል ባይ ነኝ። በአንተም ይሁን በሷ ብቻ ላይፉ ያ ካምፓኒ ተመልሶ እጃችሁ ገብቶ ትልቅ ብታደርጉት ነው እኔ ብዬ የማስበው እና የተናገርኳችሁ ስሜታዊ ነገር ካለ በጣም ይቅርታ። ቲቶን ግን አላስገባውም። ይቅርታ አድርግልኝ። ከእናቱ ጋር ፊክስ አድርግ አደራ። ይሄን ቃል ግን አደራ ከእናቱ ጋር ፊክስ አድርግልኝ። ዮኒ ቲቶ ምን እንዳለኝ ታውቃለህ? አንተ ሰርተህ በለቀቀው ቪዲዮ ዮኒ ማኛ ጋር ቪዲዮ ብለሽ እዛ ገባሽ። ሁለተኛ እናት ያርልሽ ነው ጻፈው። አይባልም። ልነግረው ነው። አደራ አይባልም። ልጅ ነው፣ እንደ ልጅ ነው የምታዩ። ቂምም አትይዥበት ማለት አለው። እናቶች ብትታረዱም በልጆቻችሁ ቂም አትይዙም። ግን አይባልም። አባ እናትህን አትበል። ማንም ጋር የቸገራት ጊዜ ማንም ድምፅ ፈልጋ ነው የመጣችው። አሁንም ድምፅ ነው ልስራ ነው ያለችው። ይህን ደግሞ በምንችለው አቅም እናትና ሰርታ ብትቀየርልኝ ይሻለኛል። እኔን ጠልታኝ እሷ ግን ሰርታ ብትቀየር እናት እኔ ደስተኛ ነኝ። ስለዚህ ይህንን ነገር ንገርልኝ አደራ። ያንን ከእናቱ ጋር ያለውን ግን ፊክስ የማድረግ መሰለ ኃላፊነት አለብህ ብራታ። ይህን ታደርግልኛለህ? ኧረ ችግር የለም ዮኒ አንድ ነገር ፊቱ አናግሮኝ አያውቅም። እየለመድኩት ስለሁለት እያለመጠ ነው የሚያናግረኝ። አደራ የእናትን ነገር ስለማያውቅ ነው እንግዲህ። አደራ ደውላ አናግር እናትህን።
ደውለህ አደራ አደራ አደራ። ምን ያስረዳው? አዎ ንገረው አደራ። እናቱ ናት እናቱ። ምንም ይፈጠር በአንተና በሱ እናት ናት። በቃ አትበድለውም ልጇን። ከአንተ ጋር ተባለው አይመለከተኝም። እርግጠኛውን የምነግርህ ግን አንተም ልጆቼን አትበድልም፣ እሷም ልጆቿን አትበድልም። የእናንተ ችግር የተለየ ሊሆን ይችላል አልኩ። አለመግባባት ይኖራል፣ ግን በተአምር ልጁን አትበድለውም። አንገቴን ሰጣል። አትበድልም። ልጃችሁን አትበድልም። ልጆቻችሁን አትበድልም። እሱ ይሄን መናገር ስለምችል ነው መሰለ። ይሄን አንተም ትመሰክራለህ። ይሄን ስለዚህ ፊክስ አድርገው ቲቶ ፊክስ አድርገው እናቱን ያውራት። አንዳንድ ነገሮች ሶሻል ሚዲያ ላይ ጨዋታ ነው አለ። እኔ ሶሻል ሚዲያ ላይ ብዙ ነገር ልል እችላለሁ። ለአንዳንድ ሰው ሊከፋው ይችላል። ግን ሶሻል ሚዲያ ላይ ስትወጣ ብዙ አቃቂሮች ሊመጡ ይችላሉ። ከአንዳንድ ሰዎች ጋር ሲጫወቱ ስናይ ሌላ ነገር ሊኖረን ይችላል። ግን ተለያየው ብሎ ላሰበ ሰው እንደዛ አይነት ነገሮች ሊፈጠሩ ይችላሉ። ያንን ደግሞ እኔ መቆጣት ባለብኝ በውስጥ ማውራት ነገር ይኖራል። እንደው የተለየ ነገር አለ ብዬ ካሰብኩኝ ቪዲዮዎቹን አይቻለሁ። ብዙም የተለየ ነገር አላየውም። እግዚአብሔር በሚያውቀው ሶሻል ሚዲያ ላይ ያለ ሰው ያውቃል። አንተ ሶሻል ሚዲያ ተጠቃሚ ስላልሆንክ ሊሆን ይችላል። ሙዚቃ ካለ መቼም ሀዘን ላይ አትቀመጥም። ሙዚቃ ከመጣ ሰዎች ይዝናናሉ፣ ይጨፍራሉ ወይ ይጫወታሉ። ከዛ የተለየ ነገር የሚኖር ነገር የለውም። የሶሻል ሚዲያ ሰው ስላልሆንክ ነው። ሙዚቃ ካለ ሰዎች ተነስተው ይጨፍራሉ። ማናችን ኤቭሪባዲ ገብተህ እያንዳንዱ ሙዚቃ እየሰማ ያልጨፈረ ያልተወዛወዘ ሰው ስለማይመጣ ነው። ከዛ ውጪ ግን የተለየ ነገር ስላላየው ነው መሰለ። አደራ የቢዝነሱን ነገር ቆንጆ ላይፍን አስበው። አንተ አሜሪካ ከምንኖረው የተሻለ ህይወት ግልጹን ነው የምነግርህ አለ ኢትዮጵያ ላይ በደንብ አለ። አንተም ባለቤት ያንን ማንም አይውሰድብህ። አባ እላ አይውሰደው። ልትለያዩ ትችላላችሁ፣ ግን እንደ ጓደኛ ሆናችሁ ስራውን ግን መስራት ትችላላችሁ እንደ ጓደኛ። who cares? ግን ያንን ኳሊቲ ላይፍ ባታጡት ባይኔ የመነጋገር ጭላንጭሉ ይኖራል አይደለም? መቼም መነጋገር አይከብድህም። እኔ የማታቀኝ ሰው ካናገርክ 17 ዓመት በትዳር የቆያችሁ ባለቤትን ለመናገር አልችልም አትለኝም መቼም። እኔን ምንም የማታቀኝ ሰው አውርተኸኛል። ሌሎችንም ዛሬ የምትተዋወቀው ነገ የምትተዋወቀው ሰው የምታወራው ይኖራል። ከነ ችግርም ቢኖር በአንዳንድ ነገሮች ላይ ብታወሩ፣ በሰከነ ሀሳብ ብታወሩ ጓደኛ መሆን ትችላላችሁ። እንደው ባለትዳር ባትሆን የሚከብድ ነገር ያለ አይመስለኝም ከማየው አንጻር። ይህንስ የማድረግ እንትኑ ይኖርሃል። ዝም ብሎ የማውራት አንዳንድ ነገሮችን የማስተካከል እንደ ጓደኛ ለልጆቻችሁ አትለያዩም። መቼ አትለያዩም ስል ምን መሰለ፣ ህይወት ዘመናችሁን ስትኖሩ በልጆቻችሁ ጉዳይ መነጋገራችሁ አይቀርም። ባሳለፋችሁ ጉዳይ የፈለገ ተጣሉ፣ ለጊዜው መነጋገራችሁ አይቀርም። ስለዚህ ከዛ ይልቅ ሌሎችም ልጆች እንዲማሩ ከጸባችሁ ይልቅ ፍቅራችሁን ቢያውቁ ይሻላል። ልጆች ይበረዛል ጭንቅላታቸው። የምታውቀው ነው። የደረሰ ልጅ ነው ያላችሁ 18 በቅርቡ ይሞላዋል። ይበረዛል። ለሴት ልጅ ያለው አመለካከት፣ ለእናት ያለው አመለካከት ለብዙ ነገር ስለሚበረዝ ያንን ፊክስ ለማድረግ ያንተና የእሷ ማውራት እንዲሁ ኮንቨርሴሽኑ ነገሩን ያበርደዋል። ከቲቶ ጋር ያለው በእርግጠኝነት ያበርደዋል። ስለዚህ አደራ ያንን እንደ ብታወሩ በሰከነ ሲያወራሽ አደራ ስሜት አያቱኝ። ስሜቱን አውርቶ ላያቅ ይችላል። ቢሰድብሽም ምንም ካለ የሚሰድብ አይመስለኝም። ከሰደበሽም ውጣይ ሰምተሽው ሀሳብሽን ብቻ መግለጽ ብታረጊልኝ አደራ። ይሄን ለምንሻለሁ። አንቺ በውስጥ ለሶስት የምናወራው ካለ እኔ መድኃኒዓለም ምስክሬ ብትታረቁልኝ ደስታዬ ናቸው። እኔን ብጠይቁኝ እዚህ ያላችሁ ሰዎች ምንድን ነው እስቲ አንዴ ማናችሁም ሳትወጡ ምንድን ነው የምትሉ? ከስር ያላችሁ ቢታረቁ መፍትሄ ይሆናል ወይስ ምን ቢሆን ነው መፍትሄ ብላችሁ የምታስቡት? የሰውንም ሀሳብ መናቅ የለብንም።
ምን ትላላችሁ? ከስር እስቲ ልስማ ትንሽ። በኮመንት የምትጽፉ ካላችሁ በምንም ካላችሁ ምን ትላላችሁ? ከስር አንተም እንድታየው ስለምፈልግ ነው መሰለ። ቆይ ትጂሻ፣ አይ ቆይ ብዙ ሰው እየላክልኝ ነው። አሁን እነሱ ብዙ ሰው አስገብቼ ነገራቸውን እንዳልበጠብጠው እዩ። እስቲ ከስር ያለውን ኮመንት ይዩት። ወደ 1000 ሊሆን ነው ይታረቁ የሚል ነው ያለው በሀሳብ ደረጃ። ሌላውን ይደርሱበታል። ያንን የመሰለ በስንት ሚሊዮን የሚገመት ካምፓኒ ፊክስ ብታደርጉት ይሻላል ባዶ ከመግባት። የአራዳ ልጅ እየበላ ነው የሚያለቅሰው። እኔ እንደዛ ነኝ። ይኸው ይሁት እንግዲህ ደግመው ይታረቁ ነው የሚለው። አስቡበት እናንተ። እንደው በፈጣሪ እኔ ትዳር ሲፈርስ ማየት ያመኛል። እግዚአብሔር ምስክሬ በጣም ይደብረኛል። ለምን እንደሆነ ባላቅም ያንን አደርጋለሁ። እስቲ ይህን ሰውም እንዲያውም አንድ ሁለት ሰው ላስገባ ፍቀዱልኝ። አንድ ሁለት ሰው ሙሌ ሰላም ብያለሁ። እንዴት ነህ ብሮታ? ሙሌ አለ? ይኸው ሚዩት ነው ሙልሽ። ዮኒዬ እንዴት ናችሁ? ሰላም ነው? ሰላም ነው ብሮይ። ቴንኪው። አንተን ላመስግንህ መጀመሪያ። አይ ነው እያየን ነው ከታች ሆነን ኒውትራል ሆነ ነገሮችን ለማየት እየሞከርክ ነው። አንዳንዴ ስሜታዊ የሚያደርጉ ነገሮች ትዳር መሀል ላይ ወደዚህ ብሎ ጀጅ ለማድረግ አንዳንዴ ይከብዳል። አንተም ፈተና ነው። እነሱ ሁለቱ ልብ ሆናቸው በጣም ያውቃል ከማንም በላይ። ግን በጣም ሴንሲቲቭ የሚያደርግ ነገር የልጅና የእናት ነገር ሲሆን እንደው መስዬ እባክህ ከቻልክ የልጅና የእናት ነገር ስለሆነ ያችን ፓርት አንደርስታንድ አድርግ። የፋሚሊን ጉዳይ ስለሆነ ቢዝነሱ ሚሊዮን ብሩ ምኑ እናንተ ስላላችሁ ነው የመጣው። ልጆቻችሁ በጣም ብሪሊየንት የሆነ ማይንድ አላቸው። ነገም 10 ትሪሊየን ቢሊየን ምናምን ማምጣት ይችላሉ። ግን እነሱ ውስጥ ላይ መልካም ነገርን ዝሩላቸው። በገንዘብ ምክንያት እናት አባት እንዲሆኑ ነገ እነሱ ትዳራቸው ላይ ፊውቸራቸው ላይ ምን ይመጣል የሚለውን ነገር ከምንም በላይ አስምራችሁ ብታዩበት እላለሁኝና አንቺም እንደ እናት አረግዬ አይነው አምብል ነሽ ስታወሪ እያየው ነው እየሰማው ነው። ለባልሽ የሰጠሽውን ቦታ እኔ ሳላደንቅ አላልፍም። አይነው ጠቁሮ አፈር ድሜ በልቶ ደፍቶ ነው ያመጣው ብለሽ ስትመሰክሪ ነዋን ማንም ሰው ላይ መሰክር ይችላል። ይሄን ነገር አጭበርብሮ እንዲያርጉ ምናምን ነው። አንቺ ነሽ ድካሙን የምታቂለት፣ አንቺ ነሽ ልፋቱን የምታቂለት። ይሄን በአደባባይ ስትመሰክሪ አትሊስት he can feel brother ይሄንን ፊል ማድረግ መቻል አለበት ብዬ አምናለሁኝና አንደርስታንድ አድርጋት። ቤታችንን እንገንባ እንመልስ ነው እያለች ያለችው። እንበት ነው እንከፋፈል የሚሉ ናቸው የበዙት በይሳብ ይቅር በቃ ምናምን በቃ እንስራ እንለወጥ እያለች እስከሆነ ድረስ እንደ ወንድ እኔም ወንድ ልጅ የልጆች አባት ባለ ትዳር ነኝ። አሮን ነው ነገ በኔ ህይወት በኔ ትዳር ምን እንደሚፈጠር አላውቅም። ፈራጅ ልሆን አይደለም ግን ኒውትራል መሆን ፈልጋለሁ። ብትታረቁ ለልጆቻችሁ ፊውቸር ስትሉ ልስራበት ካለች አንተም አሜሪካ ቁጭ ብለህ እስኪ 6 ወር 5 ወር ስጣትና ትንሽ ፉን ትበልና እስኪ እኒ ደግሞ የሴትንም አቅምና ከዛም ሄደ እርግጠኛ ነኝ የምትገፋ አይመስለኝም ብዬ አምናለሁ። እና እስኪ ስጣት አንተም አሜሪካ ቁጭ ካል እሷ ትስራበት፣ ውክልና ላክላት፣ ትስራ ትለወጥ። ግን ከዛ በላይ ግን የልጆቿን ነገር አደራ እናት ፊል በጣም በቃ ፊል አድርጉ። ሌሎቻችሁን ከታች ኮሜንት ላይ ቅን የሆናችሁ በጣም ደጋግ ኢትዮጵያውያን አላችሁ እና ትንሽ አንዳንዴ ትዳር መሀል ላይ መግባት ከባድ ነው። እናንተ ታውቁታላችሁ ፔኑን እና ይሄንን ነው የምለው። የኔ አንተን ላመሰግን እወዳለሁ። በእንደዚህ አይነት በትልልቅ ሾዎች ላይ ገብተህ ሚዛናዊ የሆነ ነገሮችን ግራና ቀኝ አይተህ አንዳንዴ ኢሞሽናል የሚያደርጎች ነገር አሉ እያየው ነው። ግን ቻል ማረፉ ጥሩ ነው። በዚህ አንተን ሳላመሰግን አላልፍም። ተባረኩልኝ አረግዬ በርችልን። እሱም እንደዛው ሰው ሀገር ነው ያለው። ተመልሰ ለሀገር ያብቃ። እኔ ሀገር ቤት ብትገባ ነው ሁላችንም እዚህ ሀገር አለን። ላይፋችን ምን አይነት ህይወት እንደሆነ እናውቀዋለን። አንድ ቀን ሀገር ቤት ብገባ ብዬ ነው የምመኘው እውነት ለመናገር። የዚህ ሀገር ኑሮ ደግሞ ታፍ ነው። ታላቅ ሰዎች ናችሁ፣ ትልልቅ ናችሁ። እናንተን እኛ መምከር የለብንም። ለብዙ ሰዎች ተምሳሌት ይሆናችሁ ናችሁና ይሄን ነገር ኪፕር አድርጉት። ሌሎቻችሁ ማሳብ ስጡበት። እኔ ዮኒ አመሰግናለሁ ስላስገባኝ ወንድሜ። ክበርልኝ። መልካም ጊዜ ሁሉ ክበርልኝ። እኔ አባት ያ ይሄን ሐሳብ እኔም የምጋራው ነው። ብዙዎቻችን የምንጋራው ለሁለቱም የሚጠቅም ነገር ነው ያልከን። ለሁለቱም በጣም የሚጠቅም ነው። እግዚአብሔር ይባርክ። እሱም ባለ ትዳር ነው፣ የልጆች አባት ነው።
ለዛም ነው በጣም የምንሳሳው የሆነ ትዳር ዝም ብሎ ሲፈርስ ማየት በጣም ይዘገንናል ነው ያስፈራል ሳይሆን ይዘገንናል። የሚሻ እንኳን ደህና መጣሽ። እስቲ አንቺ የምትይውን ደግሞ እንስማ። ይሁንዬ ምንም አልልህም። እግዚአብሔር ጥርፍ ላይ ያደረከኝ እኔ የሚሰማኝ ስሜት ወላዲቷን ምልክ እንደሚታረቁ ነው። የሰይጣን አሰራር እንዳለ አውቃለሁ። የተሰማኛ ስሜት ነው። ካረግዬ እግዚአብሔር ብርክ ያርግሽ። የተረጋጋ ሴት በቃ እንደንትን ረጋ ያልሽ እንደርጎ እርግጥ ብለሽ ባልሽን እንዲህ ነው ማስታመም ያለባት። አንድ መልካም ሴት፣ ምርጥ ሴት፣ ጥሩ ሴት ለብዙዎች ተምሳሌት የምትሆኑ ተቆርጦ እንኳን ቢወጣ ይሄ ነገር ለሌሎች ሴቶች ድምጽ የሚሆን ነገር ነው። በቃ የምፈልገው ይሄንን ነው። የኔ ወንድም፣ የኔ ጌታ፣ የኔ መልካም አንተ መልካም አባት ነህ። ለብዙዎች ስትረዳ የነበረችውም ያንተ ላብ ያለበት ነው። ያንተ ላብ ያለበት ነው። የነዛ የደሃ ያበላሽው ያጠጣችው ሁሉ ነገር እናንተን ወደ ሰላም፣ ወደ ፍቅር፣ ወደ መልካም ጎዳና የሚያመጣ መንፈስ ይሁን። እባክህ አንድ ቻንስ ስጣት፣ አንድ ቻንስ ስጣት። ስለ ሴቶች፣ ስለ እናቶች፣ ድጋሜ ደግሞ ስለ ህፃናት ልጆችክ ብለክ ሌሎቹን ትውት አድርገው ግድ የለም። ትልቅ አመት አብራችሁ ኖራችኋል። እነዛ ክፎች ቀን ሜቢ ሳምንት አይሞሉም። ይሁንዬ ፍቺ የሚያደርስ ነገር አልሰማሁም። ከመጀመሪያው አንስቶ እስካሁን የሆነ ጥንቅር ያለ ነገር የለም። እንሰብስብ ነው የምትለው ሴት ልጅ በተፈጥሯችን ሲበተን አንወድም። እንሰብስብ ነው የምትለው። ከመሃላችሁ ያሉትን ነገሮች ፈታችሁ ሌሎች ሰዎች አይግቡ። ይኸው እዚህ ጋር 8000 ሰው ምናምን እያያችሁ ነው። በፊት ደግሞ 11000 አካባቢ ነበር እያያለው። ሁሉም ሰው የሚመሰክርላችሁ ወደ እርቅ እንድትገቡ ነው። እና የኔ ወንድም እባክህን በምትወዳት በድንግል ማርያም ይዣለው እባክህ አንድ ቻንስ ሰጣ። ግድ የለም ታረቁልን። እኛም እየጮህን ያለነው ፍርቅ ነው። በቃ ይሁንዬ በጣም አመሰግናለሁ የኔ ትሁት፣ ሁሉ ቀን ለምታረገው ነገር፣ ለሴቶች ለምትቆሙ ነገር። እመቤቴ ልጆችህን በሞገስ ታሳድግልን፣ ክፉ አይኖች አዩ። አሜን አሜን። እኔማ ታርቀውልኝ ለኛም ክብር ደስ የሚል ነገር ነበር። ወደፊት እሱ አምላክ ይጨመር። ጸሎት አድርጉ፣ ከልብ ጸልዩ። እግዚአብሔር ደግሞ ይሰማል። ይታረቃሉ። አሁን እኔ የአሜሪካ ላይፉ ለሱ እውነት ለመናገር ጽድት ብሎ ከብሮ የኖረበት አገሩ ላይ አሁንም ይኖራል ብዬ አስባለሁ። ጠንካራ ሰራተኛ እንደሆነ ከሚስቱ በላይ የመሰከረለት ማንም የለ። እኔ በማሰከር ባሉ ሚስቱ መስክራለች ከማንም በላይ። ስለዚህ ጠንካራ ሰራተኛ ጎበዝ እንደሆነ ስለምታውቅ ነገሩ ነገ መቀየር እንደሚችል ስለምታውቅ ይህን ነገር አብረው ፊክስ ቢያደርጉት እግዚአብሔር ከፈቀደ መልካም ነው ብዬ አስባለሁ። ያንን እላለሁ እኔ። ሌላ የምጨምሩት ሀሳብ አለ? አንድ ሰው ልጨምርና እንትን ልበል። ሁለቱንም በእንትን ስለምታውቂ ብዬ ነው አንቺን ያስገባዎች የሚሻ። ኤኒዌይስ እስኩ የምትይውን አንዴ ልስማ። ቴንክ ዩ ዮኒዬ፣ ቴንክ ዩ። በጣም ያሳዝናል። አሜን 2009 የተጋባችሁት እኩል ነን ለማለት ያህል ነው እና በጣም ውጣ ውረድ አለው በትዳር 17 ዓመት 16 ዓመት መቆየት። ታውቂዋለሽ አንቺም እንደ ሴት እሱም ምን ያህል አሳልፋችሁ ነው እዚህ ደረጃ ለመድረስ የበቃችሁት። እና ልጆች ደግሞ ልጆቻችሁም ስንት ዓመታቸው 18 ሲል ዮኒሻ ሰምቻለሁኝ። አሮን ነው እድሜያቸውን፣ ግን እዚህ ለመድረስ ምን ያህል 17 እና ከዛ ደግሞ ታናሻለ። ኦኬ የኛ ልጆች እኩዮች ናቸው ማለት ነው። እና ምን ያህል ውጣ ውረድ እንዳለው እኔ እንደ አንድ ባለትዳር ሴት በጣም አንደርስታንድ አደርገዋለሁ። እና እባካችሁ ይሄ ሌላው ነገር የትዳራችሁን ነው አንዴ ወታችሁበታል እዚህ ላይ እና የትዳሩን ሁኔታ ሁሉም በየቤቱ ያለውን ሰው ይረዳዋል። ግን እናንተ ተመካክራችሁ ተከባብራችሁ ነው ብዙ ነገር እዚህ ደረጃ ለመድረስ ብዙ ነገር እንዳሳለፋችሁ ሁለታችሁ ናችሁ የምታውቁትና ወንድሜ እኔም አሜሪካ ነው የምኖረው። ልንገርህ የኢትዮጵያ ያለኝን ኑሮ ብመልሰው ኖሮ አሁን እዚህ አልኖርም ነበር። ቱ ቢ ኦነስት ዊዝ ዩ ነው የምልህ።
እና የአሜሪካ ኑሮ ከውጭ ሆነው ሲያዩት ነው እንጂ ገብቶበት ከእንደገና እንደ አዲስ ሆነ ቢዝነስ ኦነር ሆነ ኢትዮጵያ አንለስ እዚህም ቢዝነስ ኦነር ካልሆንክ በስተቀር ኑሮ ውጭ እንደሚታየው አይደለም። ከባድ ነው፣ በጣም ከባድ ነው። እና እንዲያውም ሚድል ኤጅ ትሆናለህ በትዳር በቆየህበት ስገምት ማለት ነውና ኢትስ ሪሊ ሃርድ እንደዚህ ለመነሳት እና ምመክርህ በአገርህ ላይ ቢዝነስህን እየሰራህ እየተመካከራችሁ ትዳሩ እንኳን ባይሰራ you can be like ጥሩ ወዳጆች ሆናችሁ ጥሩ ጓደኞች ሆናችሁ ኮፓረንት ማድረግ ትችላላችሁ። የወለደ ይፍረድ። የእውነት ነው የምልህ ልጇን አለማግኘቷ ልጄን አላገኘም ስትል ያወዝ ሰው ኢሞሽናል። እኔ ለልጆቼ ስል ስንት መከራ ፈተና እንደምከፍል ማለት ነው የምናውቀው። ሶ እባክህ ከልጆቹ ሀገሩም ቃል ገብተህለታል ለዮኒ አገናኛቸው። ምን at the end of the day እናት ናት አሁን መስሏቸው ሊሆን ይችላል የሆነ ነገር አንተንም ብሌም ማድረግ አልፈልግም። ልጆቹ ከኛ የበለጠ አሁን ልጆች በጣም ስማርቶች ናቸውና የልጆች መሃል ልጆቻችን በእኛ ችግር መሃል በእኔ ባጠፋሁት ወይ ባሌ ባጠፋው ምክንያት ልጆቻችን I'm sorry እንዲያውም ኢሞሽናል ስለሆንኩኝ ነው I'm really very articulate ነበርኩኝ ግን this is very sensitive issue ስለሆነ ነውና ልጆቹን ለልጆቻችሁ ስትሉ አንተም ስለ እናትየው መጥፎ ነገር አታወራሽ፣ አንቺም እንደዛው። ልጆቹ ባይ ኔቸር ያዩታል ምን ደረጃ ላይ እንዳለችሁ ያውቁታልና እባካችሁ በሉ ትዳራችሁን ባይሳካ እንኳን ጥሩ እህትና ወንድም ሆናችሁ ቢዝነሳችሁን ሰርታችሁ ችግሩ ከሆነ በጣም ችግር ያለው የት እንድረስ ቢዝነስ እንስራ ለሚለው ሰው ነው። እናንተ ኦልሬዲ you get there እና እዛ ላይ ስለሆናችሁ እባካችሁን ይሄ የእውነት ነው በጣም ሰው ማስተማሪያ ትሆናላችሁ፣ ሰው ይማርባችኋል። የ16 17 ዓመት ስናት በጣም ብዙ ኢንቨስት አድርጋችኋል እዛ ላይና እሱን ለማለት ነው ያላብዛባችሁ እና እግዚአብሔር ደግሞ ይጨመርበት። ወንድሜ ግን የእውነቴ ነው የምነግርህ አሁንም የምነግርህ ወደ ሀገርህ ተመልሰህ እንደተከበርክ ብትኖር ነው የሚሻልክ። እዚህ መተህ ቫኬሽንን ፈታ ዘና ብለህ ትመለሳለህ ከልጆች ከፋሚሊ ጋርና አንቺም ለቫኬሽን እኮ የሚመጡበት ሀገር ነው እና ለቫኬሽን ስትመጡበት ጥሩ ነው ሀገር እኮ ለቫኬሽን እንጂ በጣም የቢዝነስ ሰዎች ናቸው። ቀላል እንዳይመስሏችሁ ቲክታክ ላይ ስለመጡ በደንብ ሀብት ንብረት ጎበዞች፣ ጠንካራ ሰራተኞች፣ የሚዋደዱ ብዙ ነገር ያላቸው እና ያንን ነው አሁንም እግዚአብሔር ከፈቀደ እንዲሆን የምፈልገው። እና ደግሞ አንቺ ምነግርሽ እንደ ሴት እኛ ብዙ ገበና መክተት እንችላለን፣ ብዙ ነገር ማሳለፍ እንችላለን። ብዙ ነገር አሁን እዚህ ላይ የባሏንም አንድ ክፉ ነገር አልተናገረችም። በጣም I'm so proud of you እና ሪስፔክት ነው ማደርግሽ። ማስመሰል ሳይሆን ፋክት ነው። ማን ሊከለክላት? ፈርሷል ካየ ነው አሁን ተለያይተዋል። የፈለገችውን ብትል ማን ይከለክላታል? ማን ያረጋታል? ግን ያንን ከታ ልጄን አትንኩብኝ፣ አትስደቡብኝ፣ አትርገሙብኝ የምትለው ማስመሰል አይደለም። የወለደ ይፍረደኝ ነው እኮ የወለደ ይፍረድ። የእናትን አንጀት ስለማቀው ነው እኔ የማየ ጉዳይ አይሆንልኝም እና ሁሉም ያውቃል። ሌላውም የእናት ነገርን ስለማቀ እኔ ያልኩሽ እኮ እንደፈለገ ቢሆን እሞታለሁ ለልጆች ግን ሚስቴ ትበልጣለች። እና እህቴ የምነግርሽ እንትን ብለሽ ወድሽን አሁንም ከዚህም በላይ በጣም በእውነት ነው ያደነኩሽ። በጣም ሃርድ ወርኪንግ እንደሆነ ስለባልሽ ጥሩነት ነው የመሰከርሽው። አሁንም ሰይጣን የገባውን ሰይጣን እናንተ በቃ በእግዚአብሔር ስም አፍርሱት። ለልጆቻችሁ ስትሉ ገንዘቡን እንዴት አድርጋችሁ እዚህ ደረጃ እንደደረሳችሁት እናንተ ናችሁ የምታውቁት። ልጆቻችሁ ግን በጣም ክሪቲካል ኤጅ ላይ ናቸው ያሉት። ቲኔጀሮች አሁን ብዙ ነገር የሚያውቁ ይመስላሉ ግን አያውቁም ገና። ግን የተበተነ ቤት ላይ የሚያድጉ ልጆች ብዙ ነገር ነው የሚያመጡባችሁና በገንዘብም የማትወጡት ነገር ሊሆን ይችላል። ተመካክራችሁ በፍቅር ብትታረቁ ብዙዎቹ እዚህ ጋር የእውነት ከ2000 ሰው በላይ ይታረቁ ነው የሚለው። አያግሪ እኔም ብትታረቁ በጣም ደስ ይለኛል። ካልሆነ ግን
ኮፓረንቲንግ ጥሩ ኮፓረንት ማድረግ ትችላላችሁ። ሁለት ልጆቻችሁን ለማሳደግ ለልጆቻችሁ ሰላምና ሴት ልጅ ብዙ ገበና እንከታለን። ከዚህ በላይም ደግሞ መሆን ይጠበቅብሻል። አንቺ ላይ እኔም ሴት ስለሆንኩ ማለት ነው ብዙ ነገር ያሳለፍነው ነገር አለ፣ የምናሳልፋቸው ነገሮች አሉና እግዚአብሔር ይርዳችሁ፣ ብትታረቁ ደስ ይለኛል። እግዚአብሔር ከእናንተ ጋር ይሁን። ወንድሜ አንተም አስብበት እሺ። እሱን ነው የምላችሁ። ቴንክ ዩ ዮኒ። አንተን ደግሞ በጣም ነው ማመሰግንህ በእውነት እንደዚህ አይነት ትልልቅ ሾች ይዘህ ሳታዳላ እኩል ፌር ሆነ ለሁለቱም ፈርም ሆነ የወንድምነትን ስለምትወጣ በጣም ነው ማከብርህ። ቴንክ ዩ በጣም ነው ማመሰግናችሁ። እግዚአብሔር ከእናንተ ጋር ይሁን እህቴ። እኔም እላለሁ እግዚአብሔር ይርዳችሁ። እንደው በፈጣሪ በሰላም ለመነጋገር እንኳን እራሳችሁን ፈቃደኛ አድርጉት። ለመነጋገር ከዚህ በኋላ በተወሰነ ጊዜ ውስጥ አንቺ ፈቃደኛ ነሽ እሱን ማናገር? ቢደውል ያለ ምንም ስድብ ያለ ምንም ነገር ሊሆን ይቅርታ፣ ምናልባት አስመሳይ ልትሉ ትችላላችሁ። በህይወቴ ሙሉስ ውስጥ ደውሎ ልሰርበው ሰው አይደለሁም። ልሰርበውም አልፈልግም። እንዳከበርኩት መያዝ ነው የምፈልገው። ስራችን መስራት ፈልጋለሁ። አሁን ካንተ ወጥቶ ቢደውልልኝ ሀረግ ብሎ ቢጠራ የመሰለ ብዬ ስራ መስራት ነው የምፈልገው። የእውነት በፍጹም ያናግረኝ። እኔ ድሮም ከእኔና እሱን ያጣላን ስለማያወራ እስቲ ማይልኝ እመቤቴ ቲቶዬን የምወደው ልጄ መሰላ ያናግረኝ። የእውነት ምንም ቢሆን ብዙ ጥሩ መልካም ነገር ያደረገ ሰው ነው። እኔ አሁን በሚለው ምናምን አልስማማም። ጥሩ መንገዱን ነው የማውቀው። አናግረዋለሁ፣ ስራዬን እሰራለሁ። ይሄ የኔ ያጨልጥ። እሺ መሰለስ ምን ትላለህ በዚህ ጉዳይ ላይ? ሚውት ሆናል። ምናልባት ካላወቀው አንሚውት አድርገው። ምንም ችግር የለም፣ አናግራታለሁ። እሺ እኔ አደራ ብለኝ ላሽ እንዳትለኝ አደራ። ወንድ ነው የሚደውለው፣ ሴቶች ሳይሆኑ ያው በጣም ብዙ ነው የተጫንከኝ። ስመጣ በእንደዚህ መጫን ስላለብኝ ነው። እኛ ለምን መሰለ የነሱን ክሬዲቶች እኛ ያንተን ልፋት አውቀዋል። እሷን ብለሃለች፣ መስክራለች። ስማኝ በደንብ የመሰከረችውን ከሰማኸው፣ ምናልባት ካልሰማው አላውቅም። ከአፈር ተነስቶ አፈር ግጦ ነው እዚህ የደረሰው። ልፋትህን አንዱንም ባዶ አልከተተችው። አደራ ይሄ እንድታይልኝ ካለችው አንጻር ነው። አንተን እላፊ ብትናገር ኖሮ እሷ እናገራት ነበር። አልተናገረችም። በምን ልናገራት? እስቲ አንተ ፍረደኝ። ስለአንተ አንድ እላፊ አልተናገረችኝም። እንዴት ልጫናት? አንተ ንገረኝ። አንተን ልስማ። ሚውት አድርጌ ንገረኝ። ኖ እኔ ምንም አሁንም ማውራው የለም ዮኒ። ኦኬ እሱን ነው የምልህ። ገብቶሃል? አንተን የጫንኩ ምክንያት አሁን ተረዳኸኝ አይደል? እሷ ስለአንተ ጠንካራ ነው፣ ጎበዝ ነው። በመሀላችን የገቡ ሰዎች ሊኖሩ ይችላሉ። እሱ ግን እንደዛ አይነት ሰው አይደለም። ለትዳሩ ታማኝ ነው፣ ለልጆቹ ጎበዝ ነው፣ ለቤቱ ጎበዝ ነው። አንቀባሮ ነው ያኖረኝ፣ አንቀባሮ ነው እንትን ያለኝ ነው ያለችው። ገብቶሃል? የእሱን ትንሿንም እንኳን አልሰማውም። ትንሿንም እንኳን አልሰማውም ካንተ። የትንሿን የእሷን ኳሊቲ የምትለው እስቲ አንድ ሁለት ጥራልኝ። አሁን ለምሳሌ ከምትወድላት ወይም ከምታደንቀው ነገር እስቲ አንድ ሁለት ነገር ንገረኝ። እሷ ብዙ ነገር ዘግዝካለች። እንግዲህ ከእሷ የምትወድላትን አንድ ሁለት ነገር እስቲ ንገረኝ መሰለ። ይሁን አሁን ስሜቴም ጥሩ ስላልሆነ ምንም ነገር መናገር አልፈልግም አልኩ። ኦኬ ስለዚህ በተነጋገርነው መሰረት ጨርሰን ብንወጣ ነው የሚሻለው። መልካም። አደራ አደራ አደራ። አሁንም እልሃለሁ ከኔ በፊት ተደዋውሉና አንተ ነህ ቀጠሮ የምትነግረኝ የምታወሩኝ። በዚህ ቀን ሶስታችን እናውራ በሉኝ። እኔ ብትታረቁልኝ ምርጫዬ ነው። እግዚአብሔር ምስክሬ። ልጆቼ የሚስተካከል ነገር አለ። ግልጽ ነው የምናገረው። እኔ ማንም ያቀኛል። የማይስተካከል ቢሆን እዚሁ እነግርሃለሁ። የሚስተካከል ነገር ግን ይታየኛል። የናፈቀችው ነገር አለ፣ የምትፈልገው ነገር አለ፣ የሚታዩ ነገሮች አሉ። ያንተም እዚህ ላይፍ በተአምር ተመችቶ እየኖርክ አይደለም። የስራ ሰው ነህ። ቁጭ ማለት የምትወድ ሰው አይደለህም። ያንን ጥለህ ባሉ ችግሮች፣ በአንዳንድ ችግሮች እዚህ በስሱ መታሸቱ
ምናልባት ለእንትኑም ለወደፊት ለምትሰራቸው ኢትዮጵያ ላይ ጥሩ ትምህርት ይሆናሉ ብዬ አስባለሁ። ለምን ያለ ህይወት የተለየ ስለሆነ ማለት ነው። እግዚአብሔር መልካም ነገር ሰጥቷችሁ ልጆቻችሁ አድገው እያያችሁ ችግር ይገጥማል። አንዳንዴ አሁን ቄሶች አባቶች ሲመጡ ይቅር ተባባሉ ምናምን በእግዚአብሔር ይዣለሁ ገለመሌ ነው። እኛ ግን በአራዳ ነው የምናወራው። እኛ እንግባባለን። እነሱ በሚያውቁት በተማሩት ቤተክርስቲያን ባለቻቸው፣ እኛ ደግሞ እንደ ወጣቶች እንደ ጎልማሶች በምናወራው ምናልባት ልንግባባበት እንችላለን። በደንብ ልንግባባ እንችላለን። አንተ ጋር እዚህ ስህተት አለ፣ አንቺ ጋር እንደዚህ ያለ በቃ የሆነ ነገር እናርገው በሚለው ማድረግ የምንችለው ነገር ይኖራል ብዬ ስለማስብ፣ ስለዚህ አደራ አንተ ቀድመ ደውል፣ አደራ ቀድመ ደውል፣ አውራት ያለውን ስህተቶች ይህኔ ባታረጊ ላይዘኝም ነበረ ወይ ይህን ነገር ባይሆን እንደዚህ ያልሆንም ነበረ በሚለው እየተደማመጣችሁ በስሱ አውሩት። እንደው በፈጣሪ ይህንን ነው ምለው ለሱ አደራ። ሌሎቻችሁ ቤተሰብ የሆናችሁ ሁለቱን ለማስማማት ሂዱ። እውነተኛ የምትወዷቸው ከሆነ እኛንም አባት ዶክተር ምናምን የሚባሉትን እንደው አውሬያቸው በመሃላችሁ ገብተው ሰላም ቢፈጥሩ ብዬ ነው። ተሸንፈሽ አይደለም፣ ይሄን ነግርሻል። ተሸንፈሽ አይደለም፣ እሱም ተሸንፎ አይደለም። ለፍቅር ለልጆች ብዙ መስዋዕት ይከፈላል። ከዚህ በላይ እንደዚህ የሚባል ነገር የለም። እኔ በጣም ደስተኛ ነኝ። አሸናፊ ተሸናፊ የሚባል በጣም በደስታ እናግረዋል። እኔ አስመስዬም አላቅም፣ አስመስዬም ኑሬ አላቅም። በቤቴ ውስጥ አስመሳይም አይደለሁም። እንደውም እኔ በጣም ብዙ ማደንቅለት ነገር አለ። ብዙ አስመሳይ ቤቶች ሲሄድ እዛ ቤት ሂጂ ማስመሰል የሚሉትን ነገር አየሁ ብሎ የሚያንገሸግሸው ልጅ ነው መሰለት። እኔ የኔና የመሰለ ትዳር ለቁርባን የሚበቃ በጣም ብዙ ሰው የሚያደንቀው እንደዚህ ሲፈርስ ሰው ሁሉ ነው የደነገጠው። ለእንደዛ የሚበቃ ነበር። በቃ ከ4 ዓመት በኋላ የመጣ ኮተት ነው ሁሉ ያመጣብን። ከዛ በኋላ ግን እሱ ባሰ፣ አስመሳዮች መቅረብ እሱ ባሰ። ያ ነገር ነው አሁን መሰል የበደለው። የእውነት እኔ ሁልጊዜ ለነጋዴዎችም ለሁሉ ላገኘው ሰው መሰለ ቡዳ በላው ነው የምለው። የኛ ትዳር እንዲህ አይደለም። አንድ ቀን ሁሉ ነገራችንን እየተናበብን የምንሄዶች ከ4 ዓመት በኋላ ፈራረሰ እንጂ በጣም ሀረግዬ ብሎ አይጠግበኝም። እኔም ደግሞ ሆድዬ እያቁጠርቸው አልጠግበውም። በቃ ታፈነ። በቃ የድሮ ጓደኞችን አይደለም እኔ እነሱን አልነገርም። አሁን የመጡት ግን የደላላማት አፍ ነው ያዙብኝ፣ ወሰዱብኝ። ይስተካከላል። እሱ የሚስተካከል ነገር ነው። እደውላለሁ ያውራኝ። በጣም የምቀለው ሰው ነኝ፣ አልከብደውም። ያውራኝ ያድርገው። አይደለም የሱ ድምጽ የልጅ ድምጽ ሲናፍቀኝ ነው የነፈጉኝ። ቲቶዬን ሳላየው ነው የሄደው፣ ቻው ሳልለው ነው የሄደው። ቲቶ ቀን ላይ ለቅሶ ቤት ተገናኝተን ይስመኛል። ምንድነው ቲቶ ያለወት ነው የምስመኝ ስለው ለካሱ ማታ እንደሚበራ ያውቀዋል። ልጄ ሆዶ መቃብር አታርጎ። ቲቶ በጣም ይዋልሽ ነው ይሁንዬ። እኔ በጣም የምሳሳለት እንደው ቲቶዬን የረገማችሁ በሙሉ በእናታችሁ መልሳችሁ እየገባችሁ ይደግልሽ በሉኝ። እኔ ሀብቴን ንብረቴን ሁሉ አጥቼ ቲቶዬ 100 ጊዜ ቢያወራኝ ይደሰታለሁ። የቲቶ ፍቅር ልዩ ነው ያለኝ። ቲቶዬ እወድሃለሁ። ካስቀየምኩ ቲቶዬ ይቅርታ። መሰለ ጌታቸው በጣም ይቅርታ። አውራኝ፣ እንስራ። ለነገ ልጆቻችን ይጠቅማል። እዚህ ጋር እኔ አላስመስልም በፍጹም። ሰርቻ አስደስታለሁ። አንድ ሰው ነው ደጋግሞ የሚጽፈው ዝም ብሎ የማይረባ ሰው። በቀይ አርጋ ያንን ሰው የምትለውን ተው አንተ። ከታች ያለው ሰው ችግር የለውም። ምን ማለት አይደለም ይጻፉ። በቃ ይሄ እኮ እኛ ሴት የለም የማን ነው የበጓ ፋሚሊዎች አቁሙ። የሴት ጉዳይ የለባቸውም። ቲክታክ ተጠቃሚም አይደለም። የበጓ ቤተሰቦች እባካችሁ አቁሙ። የበጓ ቤተሰብ አላችሁ ትሰማላችሁ። በጓ ሲጀመር እኔ የሆነ ተጠቃሚ አይደለም። እሱ በልጁ ቲክታክ ነው የገባው። ተጠቃሚ አይደለም። እኔ ልንገራችሁ አይደለም በልጁ ነው የገባው። የበጓ ቤተሰብ መሀይሞቹ እባካችሁ እኔ ነገር መጥቶ ድርጅቱን 50% ነን በስነ ስርዓት እኔ እና እሱ እየተናበብን በስነ ስርዓት ከሰራን አይደለም መኖሪያ ቤት ሌላም ይኖረናል መሰለ። በቃ ያመለጠን አምልጦናል። ሳናስታውሰው ስራችን እናገራለን። ሚውት አድርጓቸው እነዛን ቆሻሻዎች። ችግር የለውም። ይሁንዬ ማንም ምን ይበል። አንቺን እየሰደቡ ሳይሆን ልልሽ የምፈልገው ምንድነው ዲቦራ ናት በመሃል የገባችባቸው ጊፍት እየሰጣት እያሉ የሚሉ ቅድምም ያሉት አሁንም ደግሞ መጡ። የማን ቤት እንደሆኑ ስለማውቅ ሚዲያ ላይ ሲወጣ
ጥሩንም መጥፎውንም አቻችለን ነው። ስለዚህ ምንም ማለት አይደለም። እኔ በትንሹ አየሰው እንዴት ፈጥሮ እንደሚያወራ እንግዲህ አንተም እንድታየው እነሱ አያውቁንም። የሚያውቁን የድሮ ጓደኞቹ በእኛ ትዳር የራሳቸው ቤት የፈረሰ ያክል ነው ያለቀሱት። እመቤቴን ነው ለቤት መጥተው የእውነት የድሮ ጓደኞቹ ናቸው። ትዳራቸውን አክባሪ፣ ቤታቸውን አክባሪ፣ ስራቸውን አክባሪ። እሱ በቃ በማይሆን ሰዎች ታፍኖብኝ ነው እንጂ መሰለ ጌታቸው ይሄ አይደለም። እመሰክራለሁ። የእኛ ትዳር እግዚአብሔር ይጠብቅልኝ፣ እግዚአብሔር ትዳራችሁን ይመልስ። የኔ ሀሳብ ነው። እሱም ካልሆነ እንደ ጓደኛ ሆናችሁ እንድትሰሩ እግዚአብሔር እርዳችሁ። አሜን። ይሄንን ነው የምለው። መሰለ አደራ እንድደውልላት። ይሄን ነገር በህዝብ ፊት ነው የጠየቁ። ታረገዋለህ ብዬ አስባለሁ። አታሳፍረንም። ያው ለህዝብ አለበት ነው የምጠይቅ። ይሄን ታረገዋለህ አይደለ እንዴ? መልሳለሁ አልኩኝ እኮ። እሺ መልሳለሁ ብሎኛል። አንቺም እግዚአብሔር ይስጥሽ። ያስቀየምኳችሁ ነገር ካለ በጣም ይቅርታ። ኔጌቲቭ ነገሩን ተውት። ፎከሳችሁ የምታድጉበት የምትለወጡበት ነገር ይሁን። ቲክታክ ላይ ባሉ ነገሮች በደንብ አወራታለሁ። እኔ በግል አወራለሁ። የተለየ አላየውም። የቲክታክ ሰው ስላልሆንክ ነው መሴ አይደለ? የቲክታክ ሰው አይደለ? የሶሻል ሚዲያ ሰው አይደለ? ሙዚቃ ሰው በሙሉ ፉን ፉን የሚልበት ነው። ልንገር ይባል ያንን ልንገር። ከዛ ውጭ ግን ብዙ ነገር የለም ነው ምለው። የምትጨምሩት ነገር ካለ ጨምሩ፣ አለበለዚያ ልለያችሁ ነው። ቤተሰብ ምንም የለኝም። ቴንክ ዩ። እሺ ክበሬን አባት ዮኒዬ መለስን አንድ ደቂቃ 1 ሰከንድ አክቹሊ ወንድም እባክህ ለስለስ በል። ብዙ ነገር ያሳለፍክበት ትዳርህ ነውና አይኖ ውስጥህ የተጎዳውን አንተ ብቻ ነው የምታውቀው። ግን ለስለስ ብለህ ለልጆችህ ብለህ እባክህን እንትን በል እሺ። ለእኛም ብለህ ደግሞ እዚህ ጋር ብዙ ህዝቦች አሉ ይታረቁ እያሉ ያሉና ሆድህን አለስልሰው። አይ ዶንት ኖ ምን ሀፕን እንዳደረገ አላውቅም፣ ግን ውስጥህን ለስለስ አድርገው። ያልፋል፣ ይሄም ያልፋልና ለልጆቻችሁ ስትሉ ለሁሉም ነገር ሳይሆን ለልጆቻችሁ ስትሉ ለስለስ በል። እሷ በጣም እንትን ብላለች አንተን ሺ ኢዝ ሬዲ በቃ ይቅርታም ለማድረግ ለመደረግም በጣም እንትን ብላለች እና እባክህ አንተ ነህ ለስለስ ማለት ያለብህ ወንድሜ። አመሰግናለሁ። እግዚአብሔር ይርዳችሁ። አሜን። ቴንክ ዩ። እኔም ለብቻ ጓምለው ነገር አለ። ጠብቁ፣ ከስሩ ናቸው። በስሱ ይባላል። አይ ጓት በልባቸው የቲክቶክ ሰዎች ካልሆኑ አታስቡ። አይ ለሌሎች ትምህርት እንዲሆን የማረገው ነገር አለ፣ የምናገረው ነገር አለ። የተሰማኝ ፐርሰናሊ የተሰማኝን የምናገረው ነገር ስላለ በቃ እኔ እሱን ልበል ብዬ ነው መለሰ። ኔክስት ታይም ስትመጡም አይ ሆፕ አገኛችኋለሁ። እግዚአብሔር ይርዳችሁ። ሰይጣን ይፈር። በቃ ከሁለታችሁ መሀል ያለ ሰይጣን ይፈር። እግዚአብሔር ይጨመርበት። እግዚአብሔር ከእናንተ ጋር ይሁን። የልጆቻችሁ ወላጅ ያድርጋችሁ። ሌላ ምንም አይደለም። ወላድ ይፍረድና ቴንክ ዩ ዮኒዬ፣ አመሰግናለሁ። ክበሩልኝ። አረግሻም መሰለም እግዚአብሔር ይጠብቃችሁ። መልካም ነገር እንደምታሰሙን እርግጠኛ ነኝ ብዬ አስባለሁ። መልካም ጊዜ ሆነ። እሺ አመሰግናለሁ። እሺ እኔና ሁለታችሁም እግዚአብሔር ያክብርልኝ። አሜን አሜን አሜን።